እና የዛሬው ትምህርታችን ማህሌተ ጽጌ ወርሃ ጽጌ ዘመነ ጽጌና የማህሌተ ጽጌ ደራሲም ሆነ ራሱ ድርሰቱ ትምህርቱ ምንድነው? ማህሌቱ ምንድነው የሚያመለክተው? በውስጡ ምን አለ? ለምን ዓላማ ተደረሰ? ለምን ዓላማ ተጻፈ? ማን ነው የጻፈው? የሚለውን ነገር እንድናነሳ ነው ዛሬ የተፈለገው። ስለዚህ እኔም የተዘጋጀሁበት በዚህ ርዕስ ዙሪያ ነው። ማህሌተ ጽጌ ደራሲውና ማህሌተ ጽጌው የተደረሰበት ዓላማ የያዘው ትምህርት ምን ይመስላል የሚለውን ሐሳብ ነው ዛሬ የማቀርብላችሁ ማለት ነው። ነገሩ የእመቤታችን ምስጋና ውዳሴ እንዲበዛላቸው ልክ እንደ ቅዱስ ኤፍሬም እንደ አባ ሕርያቆስ መመኘት፣ መጸለይ፣ ማሰብ ጀመሩ ማለት ነው። ይሄ የእመቤታችንን ምስጋና የእመቤታችንን ውዳሴ እንዲበዛላቸው የመፈለግ ዝንባሌያቸው ወደ ምን ወሰዳቸው? 150 የማህሌተ ጽጌ ግጥሞችን እንዲደርሱና በመዝሙረ ዳዊት ልክ 150 መዝሙረ ድንግልም የሚባል አለ። በተመሳሳይ በመዝሙረ ዳዊት ተመሳሳይ የሚሄድ መዝሙረ ክርስቶስ የሚባል አለ። ተመሳሳይ የሚሄድ ልክ እንደዛ ማህሌተ ጽጌም 150 ሆኖ በቁጥር በቀጥታ እያንዳንዱን ግጥም እያንዳንዱን ትምህርት በቤተ ክርስቲያን ትምህርት በቤተ ክርስቲያን ታሪክ በተለያዩ ገድላትና ድርሳናት ላይ መስርተው ደረሱ ማለት ነው። እንግዲህ በገደሙት ገዳም ውስጥ ነው ያረፉት። በወግዲ ወረዳ ቦረና አካባቢ ያለ ገዳም ነው። እዛ ገዳም ውስጥ ነው ያረፉት። አጽማቸውም ያረፈ እዛ ነው። ገዳሙ 2 ጊዜ ጉዳት ደርሶበት አገልግሎት አቁሞ ነበር። አንደኛ ያው በ14ኛው መቶ ክፍለ ዘመን መጀመሪያ አካባቢ ስለሆነ ገድሞት የነበረ እሳቸው በመጀመሪያው አጋማሽ ላይ ነው 13ኛው መጨረሻ 14ኛው መጀመሪያ አጋማሽ ላይ ነው የነበሩት። ስለዚህ እዛ ገድሞት የነበረው ገዳም በ16ኛው መቶ ክፍለ ዘመን የግራኝ አህመድ ወረራ ጊዜ ጥቃት ደርሶበት ፈርሶ ነበረ። ለ600 ዓመታት አካባቢ ከተጎዳ በኋላ እንደገና በንግስት ዘውዲቱ ጊዜ ገዳሙ እንዲሰራ እንዲመለስና አገልግሎት እንዲሰጥ ተደርጎ ነበር። እንደገና የጣሊያን ወረራ ሲመጣ በአፄ ኃይለ ሥላሴ ዘመን ይሄ የሁለተኛው ወረራ ጊዜ ማለት ነው ጉዳት ደርሶበት እስከ 1996 ዓመተ ምህረት ታሪኮች እንደሚያሳዩት አገልግሎት አይሰጥም ነበር። በ1996 ዓመተ ምህረት ገዳሙ በበጎ አድራጊዎች እንደገና ተሰርቶ እንደገና ተደራጅቶ አገልግሎት እየሰጠ ነው። አሁን ታሪኮቹ አጠቃላይ ገዳማቸውን ታሪካቸውን ሕይወታቸውን በተመለከተ ይሄንን ነው የሚናገሩት ማለት ነው። የመጀመሪያው አባ ጽጌ ድንግል የቀድሞ ስማቸው ዮሐኒ የተባሉት ቀድሞ አይሁዳዊ የነበሩ ምሁረ ኦሪት የነበሩ በኋላ ግን በአባ ዜና ማርቆስ ሰባኪነት አስተማሪነት ተምረው ክርስቲያን ሆነው ተጠምቀው በትምህርትም አድገው መምህር ሆነው መንኩሰው አበምኔትም ሆነው ገዳም መስርተው በዚህ መንገድ ያለፉ አባት ናቸው ማለት ነው። አጠቃላይ ከታሪካቸው በተያያዘ የምናነሳው ወይም የምናየው ሐሳብ ይሄ ነው ማለት ነው። በዘሩ ሲተረጉሙ ቅድም የነገርኳችሁ በሰዋስው ሕግ አርዕስት ይባላል ወይም ንዑስ አንቀጽ ይባላል። በዛ ሲተረጎም ማለት ነው። በዘሩ ራሱ ቀጥታ ሲተረጎም ማህሌት በሚለው ቃል ሲተረጎም ምን ይላል የሚለውን ደግሞ እንዲተርጉመውታል። ዘፈን፣ ምስጋና፣ ወረብ፣ ለዘብ፣ ቅዳሴ፣ ውዳሴ፣ ቅኔ፣ ግጥም፣ ጉማ፣ ተመማ፣ የብዙ ሰው ዜማ ይሉታል። በጣም ብዙ ሰው ተሞ ሲያሰማ ማለት ነው። አሁን በተለምዶ ጉማ ለምሳሌ አይ ጉማዬ ሲባል ጉማ ነው፣ ዜማ ነው በህዝቡ ዘንድ ያለው ማለት ነው። እሱን ሁሉ ያሳያል ማለት ነው። ዘፈኑን ሁሉ ማለት ነው። ዜማ ወይም የሚዘፍነውን ዘፈን ሊመለከት ይችላል። እንደ ማህሌት እንደሚለው ቃሉ ወደ ዘፈንም ሊተረጎም ይችላል። ወደ ቅዳሴ፣ ውዳሴ፣ ምስጋና ሊተረጎም ይችላል። በክፉም በበጎም ሊተረጎም ይችላል። ይሄ ብቻ አይደለም። በጣም የሚገርመው ሀለየ የሚለው ቃል ማለዘብ ማለት ስለሆነ መሰረታዊ ቃሉ ህሊያን የሚል ጉቦ የሚለውን ትርጉም ይተረጉማል ራሱ ቃሉ ማለት ነው። እና ሀልዮት የሚለውን ቃል ራሱን ኪዳነ ወልድ ክፍሌ ማለዘብ ጉቦ መስጠት ይሉና ክፉ ዳኛን ጠማማ ፈራጅን ማለስለሻ መንገድ ይሉታል። ህሊያን ራሱ ማለዘቢያ ነው ማለት ነው። መሰረታዊ ሐሳቡ አንድ አይነት የተያያዙ ናቸው። ለክፉ ሲተረጎም በዛ መንገድ ይተረጎማል። ለዘፈንም ለጉቦም
ለመሰረታዊ ምስጋና ማህሌት ዜማም ይተረጎማል ማለት ነው። ቃሉ ማህሌት የሚለው ቃል በእነዚህ ሁሉ ሊተረጎም ይችላል ማለት ነው። ማህሌት ምስጋና ነው። ያውም በጣም ከፍተኛ ህዝብ ያለው እየተመመ እያሰማ ከፍ አድርጎ የሚያቀርበው ምስጋና የሚመለከት ነው። ይሄ ደግሞ በወርኃ ጽጌ በአበባ ዘመን ሲቀርብ እመቤታችንን ጽጌ ጌታን ጽጌ ብሎ በማመስገን ሲቀርብ ማህሌተ ጽጌ ይባላል ማለት ነው። ወደ ሶስተኛው ነጥብ እናልፋለን። ሶስተኛው ነጥብ ወርኃ ጽጌ ዘመነ ጽጌ የሚባለው የትኛው ወቅት ነው? ዘመኑስ ለምን ወርኃ ጽጌ ዘመነ ጽጌ ተባለ የሚባለውን እናያለን። ወርኃ ጽጌ ወይም ዘመነ ጽጌ ተብሎ የሚገለጸው ከመስከረም 26 እስከ ህዳር 6 ድረስ ያለው 40 ቀን ነው እና ይሄ መዝሙር በዋናነት ምንጩ ብሉይ ኪዳን፣ ሐዲስ ኪዳን፣ ሊቃውንት እና የአዋልድ መጻሕፍትና ድርሳናት በተለይ ደግሞ ታምረ ማርያም ነው። በጣም ታምረ ማርያም ላይ በጣም ትኩረት ያደርጋል። ስለዚህ ከብሉያት ይጠቅሳል፣ ከሐዲሳት ይጠቅሳል፣ ከሊቃውንት ይጠቅሳል፣ ከልዩ ልዩ አዋልድ መጻሕፍት ይጠቅሳል፣ ድርሳናትን፣ ገድላትን፣ ታምራትን ይጠቅሳል። በተለይ ደግሞ ታምረ ማርያም በጣም ትኩረት ያደርጋል። ስለዚህ ምንጩ ምንድን ነው ብንባል ከብሉይ ኪዳንም ከሐዲስ ኪዳንም ከታምረ ማርያምም ከገድላትም ከድርሳናትም ከተለያዩ ሊቃውንት ጽሑፎች ይወስዳል። ከቤተ ክርስቲያን ትምህርት ይወስዳል። ይሄንንም ኢሳይያስኒ ነገረ ክሱታ ይሄንንም ኢሳይያስ ነብዩ በግልጥ ተናገረ ይላል። ከየት ቦታ እንደወሰደው ተመልከቱት። መጀመሪያ አጠቃላይ ሰማዩኪ ነቢያት ለሪው ህቡዓት ብሎ ነቢያትን አጠቃላይ ጠራ። ህቡዓት የሆኑ ምስጢራት የሆኑ ነገሮችን ያዩ ነቢያት እንዲህ ብለው ሰየሙሽ ይልና ይጠቅስና ከዛ በኋላ ዳዊትን ከዛ በኋላ ኢሳይያስን በግልጽ ይጠቅሳል ማለት ነው። በዚህ ውስጥ ምን እያለን ነው ሲባል በሶሎሞንም ድርሰት በዳዊትም መዝሙር እንደገናም ደግሞ በኢሳይያስም ትንቢት እመቤታችን ቅድስት ድንግል ማርያም ተጠቅሳለች እዚህ ቦታ እያለን እያንዳንዱ ምን ጠቅሰው ለምሳሌ ገነተ ጽጌ ይጹተ ወይተ ምስራቅ እትምተ ወይተ ምስራቅ ከሕዝቅኤል ነው የተወሰደው። ገነተ ጽጌ ይጹተ የሚለው ከመኃልየ መኃልይ ነው የተወሰደው። እንደገና ደግሞ ከኢሳይያስም ድንግል በድንግልና ጸንሳ እንዲህ ትወልዳለች የሚለው ተወስዷል ማለት ነው። ነብዩ ኢሳይያስ በግልጽ ተናገረ። ዳዊትም ደግሞ ይሄንን ሕይወትን እንደምትወልጂ ሕይወትን የሚሰጥ ሕይወት የሆነ እርሱን እንደምትወልጂ በግልጽ አመለከተ ብሎ ይገልጣል ማለት ነው። የዚህ ድርሰት ዋና ይዘቱ ታምረ ማርያምን የሚቃወሙ ሰዎች፣ ስዕለ ማርያምን የሚቃወሙ ሰዎች፣ ስብሃተ ማርያምን ወይም የእመቤታችንን ክብሯን ምስጋናዋን የሚቃወሙ ሰዎች ትክክል አይደሉም። ለዚህ ደግሞ መቃወም አለብን። መልስ መስጠት ብቻ አይደለም፣ መቃወም አለብን፣ ማውገዝ አለብን፣ መርገም አለብን። በግልጽ እንደዚህ አይነት ነገሮች አሉ ብሎ በግልጽ ነው የሚናገረው ማለት ነው። ይሄንን እንዴት እንደሚያሳይ ምን ያህል ጠንካራ እንደሆነ ተመልከቱት። ምሳሌዎችን ላሳያችሁ። ብፁዓን ኃጥአን ለተአምረኪ ተወከሉ፣ በታምርሽ የሚያምኑ ሰዎች ኃጢአተኞች ብፁዓን ናቸው፣ ንዑዳን ክቡራን ናቸው ይልና እምጻድቅ እስጢፋ ዘይትሜካ በጻማ ገድሉ፣ በራሱ ገድል በድካሙ ከሚመካ ከእስጢፋ ይልቅ ይሄ ተቃዋሚ ነው። እመቤታችንን መስቀልን ይቃወም የነበረ ሰው ነው። ከእርሱ ይልቅ ኃጢአተኛ ሆነው በታምርሽ የሚታመኑ ሰዎች ብፁዓን ናቸው ይላል ሐሳቡን። ከመ ይትፌሳ ጻድቅ ሶበ ይሬይ በቀለ በተበቅሎ ጸር አርይ ዘታምረኪ ኃይለ። ጻድቅ ሰው እግዚአብሔር ሲበቀልለት አይቶ ደስ እንደሚለው ራሱ ሲበቀል አይደለም፣ እግዚአብሔር ሲበቀልለት አይቶ ደስ እንደሚለው አንቺም እመቤቴ ሆይ የታምርሽን ኃይል ታምርሽን በሚቃወም ሰው ላይ በቀል በመግለጽ አሳይ ይላል፣ ግለጪ ይላል። ከዛ ቀጥሎስ እፎ የሃዩ እማ አምላክ እንተ ኪያኪ ጻለ፣ የአምላክ እናት ሆይ አንቺን የሰደበ ሰው፣ አንቺን ያቃለለ ሰው፣ ታምርሽን ያቃለለ የናቀ ሰው እንዴት ነው በሕይወት እንዲኖር የሚፈቀድለት ይላል። ከዛ አኮኑ በፍትሐ ጽጌኪ ይሙት ተብለ ላይላ አቡሁ ወይሙ ዘሐይሰመ ቃለ፣ በልጅሽ ፍርድ በልጅሽ ቃል በሙሴ ሕግ ውስጥ እናቱንና አባቱን የተሳደበ ሰው ይሙት ተብሎ ተፈርዶ የለምን? አንቺ እናታችን ነሽ። አንቺን የሚንቅ አንቺን የሚሰድብ አንቺን የሚያቃልል ሰው እማ አምላክ ሆይ እፎ እማ አምላክ ማን ነው? እፎ የሃዩ እማ አምላክ እንተ ኪያኪ ጻለ፣
አንቺን የሰደበ ሰው እንዴት በህይወት ይኖራል ይላል። ቱ ዘ ማክሲመም እዚህ ድረስ ይቃወማል ማለት ነው። ምን ማለት ነው? እናቱን አባቱን የረገመ ሰው የተሳደበ ሰው ይሙት ተብሎ የተፈረደው የሙሴ ህግ እመቤታችንን በሚሳደብ እናታችንን በሚሳደብ ሰው ላይ ቢተገበርበት የሙሴን ህግ በትክክል ተገበርን ማለት አይደለም ወይ? እንዴት ዝም ትያለሽ? ይሄ ሰው መወገድ አለበት ይላል ማለት ነው። አሁን ተመልከቱ፣ ጸረ ማርያም የሆነን ሰው በህይወት እንዳይኖር ጭምር እስከ መቃወም ድረስ አክሮ ይቃወማል ማለት ነው። ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት መምህር ሙላቱ የዚህ ካቴድራል ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ መምህራነ ወንጌል፣ ዘማሪ ወንድማችን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ቤተ ክርስቲያን ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆችና አገልጋዮች በእግዚአብሔር ስም እንደምን አመሻችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ስለረዳን ስለጠበቀን በህይወት በጤና ስላገናኘን ይህን ቦታ ይህን ጊዜ ወዶና ፈቅዶ እንድንጠቀምበት እንድንባረክበት ከእርሱ ጋር እንድንሆንበት ቃሉን ሐሳቡን ፈቃዱን እንድንሰማበት የፈቀደልን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ሰላም ናችሁ? አይመስልም። ያው ቼክ ማድረግ አለብኝ። እንደምን ዋላችሁ? አሁንም ትንሽ ይቀራል። እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ክብር ምስጋና ይድረሰው። ያው መልካም ስለሆነ ማመስገን ደጋግሜ እንደምለው ለኛ መነቃቃት በረከት ለመንፈስ ዝግጅት ይጠቅመናል። ዓላማችን የተፈጠርንበት የምንባረክበት የምንኖርበት ህይወታችንም ምስጋና ስለሆነ ማመስገን መልካም ነው ሁልጊዜ እና ክብር ምስጋና ለጠበቀን ለረዳን ላገናኘን ለአምላካችን ለእግዚአብሔር ይድረሰው። ዛሬ እንግዲህ እኔ ያው ስብከት አይደለም ሰብከው ትምህርት ነው የማስተምረው። በተለመደው ቋንቋ ስልጠና እንደማለት ነው። በደንብ በተደራጀ መንገድ የሚሄድ ነገር ግን ደግማችሁ ካልሰማችሁት ሊያስቸግር የሚችል ትንሽ ኦርደር ያለው ትምህርት ነው የማስተምረው ማለት ነው። ምክንያቱ ደግሞ ያው መሰረታዊ ሐሳብ ስለተነገረኝና በዛ ጉዳይ ላይ ተዘጋጅቼ ትምህርቶች እንዳቀርብ ርዕሱ ስለተሰጠኝ ሐሳቡ ስለተሰጠኝ እኔም ደግሞ ስለተስማማሁና ያንንም ተዘጋጅቼ ኦርደር አስይዤ ማቅረብ ስላለብኝ ማለት ነው። ለዛ ነው እና የዛሬው ትምህርታችን ማህሌተ ጽጌ፣ ወርሃ ጽጌ፣ ዘመነ ጽጌና የማህሌተ ጽጌ ደራሲም ሆነ ራሱ ድርሰቱ ትምህርቱ ምንድነው? ማህሌቱ ምንድነው የሚያመለክተው? በውስጡ ምን አለ? ለምን ዓላማ ተደረሰ? ለምን ዓላማ ተጻፈ? ማን ነውስ የጻፈው? የሚለውን ነገር እንድናነሳ ነው ዛሬ የተፈለገው። ስለዚህ እኔም የተዘጋጀሁበት በዚህ ርዕስ ዙሪያ ነው። ማህሌተ ጽጌ ደራሲውና ማህሌተ ጽጌው የተደረሰበት ዓላማ የያዘው ትምህርት ምን ይመስላል የሚለውን ሐሳብ ነው ዛሬ የማቀርብላችሁ ማለት ነው። እንግዲህ በዚህ ሐሳብ ውስጥ አራት ነገሮች አነሳለሁ፣ አራት ጭብጦች ማለት ነው። አንደኛ የደራሲው ማንነትና ታሪኩን ድርሰቱ ይሄ ማህሌተ ጽጌው እንዴት እንደተደረሰ አነሳለሁ። በዚህ ስር ዝርዝር ነገሮች አሉ። ሁለተኛ ራሱ ማህሌተ ጽጌ የሚለው ቃል ምን ማለት ነው? ለምንስ ማህሌተ ጽጌ ተባለ የሚለውን በሁለተኛ ነጥብነት እናያለን። በዚህ ውስጥ ወርሃ ጽጌም ራሱ በወርሃ ጽጌነቱ ወርሃ ጽጌ ዘመነ ጽጌ የምንለው ለምንድን ነው የሚለውን በሶስተኛ ደረጃ እናያለን። ዘመነ ጽጌ ወርሃ ጽጌ የተባለው ስለምንድን ነው? ቃሉ ስያሜው እንዳለ ሆኖ ምንድነው ወርሃ ጽጌ ዘመነ ጽጌ ሊያሰኝ የቻለው የሚለውን በሶስተኛ ደረጃ እናነሳለን። አራተኛ
ማህሌተ ጽጌ ይዘቱ ምንድነው? ዋና ዋና መልእክቶቹ ምንድናቸው? ምን ላይ ነው የሚያተኩረው? በዋናነት ይዘቱ ላይ የተወሰኑ ነገሮችን አውጥቻለሁ። እንዳለ 150 አካባቢ ስለሆነ የማህሌተ ጽጌን የእያንዳንዱን ማየት አንችልም። ነገር ግን በርዕስ እያደራጀው ፎከስ ወይም ትኩረት ያደረገባቸውን ደራሲው ሐሳቦችን ርዕስ ያደርግና ያንን ሐሳብ ምን ያህል ነው የገለጠው የሚለውን በምሳሌ በማሳያ ድርሰቶች ወይም በማሳያ ንባባት ለማጠናከር ለማሳየት ሙከራ አድርጌያለሁ ማለት ነው። ስለዚህ ወደ መጀመሪያው እንሄዳለን። መጨረሻ ላይ ያው አምስተኛ ደረጃ ማጠቃለል መሰብሰብ እንዴት እንችላለን፣ ሐሳቡ ምንድነው፣ መልእክቱ ምንድነው የሚለውን መጨረሻ እናያለን። ስለዚህ በቅደም ተከተል ማስታወሻ የምትይዙ ሰዎች በቅደም ተከተል ለመያዝ ሞክሩ ማለት ነው። መጀመሪያ ደራሲው ማን ነው፣ ታሪኩስ ምን ይመስላል የሚለውን በመጀመሪያ ነጥብነት እናያለን። ያው ማስታወሻ በደንብ ኦርደር አድርጌ ስለያዝኩኝ በያዝኩት ማስታወሻ መሰረት ኦርደሩን ጠብቄ ነው የምናገረው ማለት ነው። መጀመሪያ የደራሲውን ማንነት በተመለከተ ደራሲው በስም አባ ጽጌ ድንግል ተብለው ይታወቃሉ። በሌላ ስማቸው ጽጌ ብርሃንም ይባላሉ። ጽጌ ድንግልም ጽጌ ብርሃንም ሁለቱም ስማቸው ነው። የቀደመ ስማቸው ጽጌ ድንግል ወይም ጽጌ ብርሃን ተብለው ከመሰየማቸው በፊት የነበረው ስማቸው አባ ዮሐኒ ይባሉ ነበር። ማን ይቅርታ ዮሐኒ ይባሉ ነበር። አባ አይደለም፣ ያው ክርስቲያንም አልነበሩ ቀድሞ ማለት ነው፣ መጀመሪያ ማለት ነው። ስለዚህ የመጀመሪያ ስማቸው ዮሐኒ፣ ኋላ ደግሞ ብርሃነ ማነው ጽጌ ብርሃን ወይም ጽጌ ድንግል የተባሉ አባት ናቸው የደረሱት ማለት ነው። ይሄ የመጀመሪያው ነው። እንግዲህ እኒህ አባት ወደ ክርስትና ከመምጣታቸው በፊት አይሁዳዊ ነበሩ፣ ከአይሁድ ወገን ነበሩ። የሚገርመው እስከ 13ኛው መቶ ክፍለ ዘመን መጨረሻ እስከ 14ኛው መቶ ክፍለ ዘመን መጀመሪያ አካባቢ ነው እሳቸው የተነሱ። እስከዛ ድረስ ክርስቲያን ያልሆኑ በአይሁድ እምነት በአይሁድ ትምህርት የሚኖሩ ወገኖች ነበሩ። በእርግጥ አሁንም አሉ፣ እስካሁንም ድረስ አሉ። ኢትዮጵያም ውስጥ በውጭም ሀገር አሉ። ከነዛ ወገን ናቸው ማለት ነው። አይሁዳዊ ናቸው፣ በአይሁድ እምነት የነበሩ ናቸው። በአይሁድ እምነት በነበሩበት ጊዜ ስማቸው ዮሐኒ ይባል ነበር። ዮሐንስ እንደማለት ነው። የተወለዱት ደግሞ በሸዋ ምድር ይፋት በተባለ አካባቢ ነው። በይፋት አውራጃ ነው የተወለዱት። ስለዚህ ይፋት ውስጥ ሸዋ ውስጥ ይኖሩ የነበሩ አንድ አይሁዳዊ ናቸው መነሻውን ስናየው ማለት ነው። ከዛ በኋላ እንዴት ነው ወደ ክርስትና የመጡት የሚለውን የተወሰኑ ነገሮችን እናነሳለን። እኒህ አባት አይሁዳዊ በነበሩበት ወጣት በነበሩበት ጊዜ ታሪካቸው እንደሚናገረው አደን ይወዱ ነበረ። አራዊትን እየወጡ ወደ ጫካ ያድኑ ነበር እና በጫካ በሚያድኑበት ወቅት ስዕለ ማርያም በአበባ ተከባ ከማመናቸውን በፊት በራእይ አይተው ነበረ ማለት በአካል አይተው ነበረ ማለት ነው። በሚያድኑበት ቦታ በዛ ቦታም ጓደኛቸው አብሯቸው ስለነበረ የሚያዩት ምን እንደሆነ ካወቀ በኋላ ስዕለ ማርያም እንደሆነች የክርስቲያኖችን ስዕል እያዩ እንደሆነ እየተደነቁ እንደሆነ ሲያያቸው ተቆጥቶ አንተ የክርስቲያኖችን ስዕል ለምን ታያለህ ብሎ ተቆጥቶ በዱላ ስዕለ ማርያምን ሲመታ ሰውየው ተቀሰፈና ሞተ። ተጎዳ ማለት ሰውየው ሞተ። በዚህ ምክንያት እሳቸው እምነታቸው መጀመሪያ ወደ ክርስትና እንዲያዘነብል እዚህ ላይ ነው ማለት ነው። መጀመሪያ መነሻ የሆነው በወጣትነታቸው አደን በወጡበት አይሁዳዊ በነበሩበት ቦታ በዚህ ሁኔታ ነው ነገሩ ገና አቅጣጫ መቀየር የጀመረው ማለት ነው። እና በዚህ ሁኔታ እያሉ በወቅቱ ያው ዘመኑ የብዙ ቅዱሳን ዘመን ነው። በኢትዮጵያ ውስጥ የምናውቃቸው እና አባ ጊዮርጊስ ዘጋስጫ ተመሳሳይ በሆነ መንገድ የሰቆቃወ ድንግል ደራሲ እና አባ ገብረ ማርያምም በተለይ ደግሞ ከአባ ጽጌ ድንግል ጋር በጣም የተቆራኘ ሕይወት ያላቸው አባ ዜና ማርቆስ ዘደብረ ብስራት ማለት ነው። እሳቸው ጋር በጣም ግንኙነት አላቸው። የተገናኘ ነው ሕይወታቸው ማለት ነው። እና ከደብረ ብስራት ወደ ይፋት አባ ዜና ማርቆስ ወንጌል እየሰበኩ ይመጣሉ። እያስተማሩ ሲመጡ ይሄ ሰው አይሁዳዊ ነው፣ ወጣት ነው። እንደገና ደግሞ የኦሪት መጻሕፍትን ያውቃል፣ ተምሯል፣ ሃይማኖት አለው፣ አይሁዳዊ እምነት አለው፣ የኦሪት እምነት አለው፣ የብሉይ ኪዳን እምነት አለው። እና አባ ዜና ማርቆስ እየሰበኩ
እያስተማሩ ሲመጡ ከእርሳቸው ጋር መገናኘት ቻለና ክርክር ከፈተ፣ ሙግት ከፈተ። ክርክሩ ሙግቱ ዋና ሐሳቡ አምላክ እንዴት ይወርዳል ይወለዳል ብላችሁ ታስተምራላችሁ ነው። አባ ዜና ማርቆስ የተማሩ ጻድቅ መነኮስ ናቸው። እሱ ወጣት ነው፣ ያላመነ ግን ኦሪትን የሚያውቅ በአይሁድ እምነት የሚኖር ሰው ስለነበረ ክርክሩ ሲከፈት አባ ዜና ማርቆስ ቀስ እያደረጉ መጻሕፍትን እየጠቀሱ የብሉይ ኪዳኑን እሱ የሚያውቀውን መጽሐፍ እየጠቀሱ እየተረጎሙ ማስረዳት ጀመሩ። በዚህ ሁኔታ ቀደም ሲልም ምልክት አይቶ ስለነበረ የንባቡ ዘርም ስላለው የብሉይ ኪዳኑ ትርጉም ንባቡ ስላለው ትርጉሙን ያጣው እንጂ አባቶቹ አስተምረውት ብዙ ትምህርት ወስዶ ስለነበረ ደግሞም ረድኤተ እግዚአብሔር እየፈለገችው ስለነበረ ረድኤተ እግዚአብሔር የራቀውም ሰው አይደለም። በአካባቢው በታሪኩ ዝም ብለን ስናየው ከአባ ዜና ማርቆስ ጋር በነበረው ክርክር ወደ ትምህርት ተቀየረ፣ ትምህርቱ ወደ እምነት ተቀየረ፣ እምነቱ ወደ ጥምቀት ተቀየረ፣ አደገና ወደ ምንኩስናም ተቀየረ። ረጅም ዓመት በአባ ዜና ማርቆስ ገዳም ውስጥ አበምኔት እስከመሆን ድረስ ታላቅ ሰው ሆነ ማለት ነው። ስለዚህ ወደ ክርስትና የመጡት በዚህ መንገድ ነው። ማን? አባ ጽጌ ድንግል። ዮሐኒ የሚባለውን ስማቸውን በጥምቀት ጊዜ ጽጌ ብርሃን ብለው ሰየሟቸው። በኋላ ደግሞ ጽጌ ድንግልም ተባሉ ማለት ነው። ጽጌ ድንግል የተባሉት ማሕሌተ ጽጌን ስለደረሱና ከእመቤታችን ጋር ባላቸው ፍቅር ንክኪ ነው ማለት ነው። ግን ሲጠመቁ የጥምቀት ስማቸው ጽጌ ብርሃን ነው፣ ታሪካቸው እንደሚናገረው ማለት ነው። ስለዚህ በዚህ መንገድ ከአባ ዜና ማርቆስ ጋር ያገናኛቸው የእግዚአብሔር ፈቃድ ወደ እምነት ጠራቸው። አምነው ተጠመቁ፣ ተጠምቀው ተማሩ፣ አደጉ፣ በሰሉ፣ መነኮሱ። ከአባ ዜና ማርቆስ ጋር ወደ ሙር ገዳምም ሄዱ፣ እዛ መኖር ጀመሩ ማለት ነው ደብረ ብስራት ውስጥ። አሁን ይሄ ወደ ምን አደገ ሲባል ብሉይ ኪዳኑን ንባብ ይዘው የነበረው ሰው ትርጉሙን ወደ ማጥናት፣ ሐዲስ ኪዳኑን ይቃወሙ ይከራከሩ የነበሩት ሰው ሐዲስ ኪዳኑን በደንብ ወደ ማጥናት ሄዱ። አሁን እንዳልኋቸው አመኑ፣ ተጠመቁ። ነገሩ አስቀድሜ እንዳልሁትም በደብረ ብስራት ገዳም አበምኔት እስከመሆን ድረስም አደረሳቸው እና በዚህ ሁኔታ እያሉ ከአባ ዜና ማርቆስ ከመሞታቸው በፊት እሳቸው ጋር ቁጭ ብለው እየተመካከሩ እያለ ከፊት ለፊታቸው ስዕለ ማርያም ያያሉ። የድሮ በወጣትነታቸው ባዩት አይነት ማለት ነው። ያው ስዕለ ማርያሙ አሁን አጠገባቸው ያለ ገዳሙ የሚጠቀምበት ስዕለ ማርያም ነው። ስለዚህ ያንን ሲያዩ ውይይት ተከፈተ ማለት ነው። ንግግር ተከፈተ ማለት ነው። ስለዚህ ውይይቱ ንግግሩ በዋናነት ወደ ማን ሄደ? ወደ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ሄደ እና ትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 ምንድነው የሚለው? ምዕራፍ 11 ይቅርታ፣ ምዕራፍ 11 ቁጥር 1 ምንድነው የሚለው ሲል ትወጽእ በትር እምስር ወእሴይ ወያርግ ጽጌ እምኔሃ፣ ከእሴይ ስር ከእሴይ ዘር በትር ትወጣለች፣ ከእሷም ደግሞ አበባ ወይም ጽጌ ይወጣል የሚል ነው። በትር እመቤታችን ናት፣ አበባው ደግሞ ጌታ ነው። በዛ መንገድ ስዕሉን ቀጥታ ተነጋገሩ። ያ ነገር ምን አደረጋቸው? አባ ጽጌ ድንግልን መነሻ ሆናቸውና በዚህ ጉዳይ ላይ ካሁን በፊት የተማሩትን ትምህርት እያሰላሰሉ ብዙ ቅዱሳን ስለ እመቤታችን የደረሷቸውን ድርሰቶች ተምረው ስለነበረ በተለይም ደግሞ ያው እንደሚታወቀው ቅዱስ ኤፍሬም፣ አባ ሕርያቆስ ከሳቸው በፊት ቀደም ሲል የነበሩ ናቸው። ከ7 ከ800 ዓመት በፊት የነበሩ ናቸው። የነሱም ጸሎት ድርሰት ኢትዮጵያ ውስጥ መጥቶ ስለነበረ ይሄንንም የሚጸልዩት ስለሆነ ነገሩ የእመቤታችን ምስጋና ውዳሴ እንዲበዛላቸው ልክ እንደ ቅዱስ ኤፍሬም እንደ አባ ሕርያቆስ መመኘት፣ መጸለይ፣ ማሰብ ጀመሩ ማለት ነው። ይሄ የእመቤታችንን ምስጋና የእመቤታችንን ውዳሴ እንዲበዛላቸው የመፈለግ ዝንባሌያቸው ወደ ምን ወሰዳቸው? 150 የማሕሌተ ጽጌ ግጥሞችን እንዲደርሱና በመዝሙረ ዳዊት ልክ 150 መዝሙረ ድንግልም የሚባል አለ። በተመሳሳይ በመዝሙረ ዳዊት ተመሳሳይ የሚሄድ መዝሙረ ክርስቶስም የሚባል አለ። ተመሳሳይ የሚሄድ ልክ እንደዛ
ማህሌተ ጽጌም 150 ሆኖ በቁጥር በቀጥታ እያንዳንዱን ግጥም እያንዳንዱን ትምህርት በቤተክርስቲያን ትምህርት በቤተክርስቲያን ታሪክ በተለያዩ ገድላትና ድርሳናት ላይ መስርተው ደረሱ ማለት ነው። ይሄ ድርሰት ወይም ይሄ ትምህርታቸው ያስተማሩት ትምህርት ምን ላይ ትኩረት ያደርጋል ስለሳቸው ምን ይገልጣል ለሚለው እያንዳንዱን 150ውንም ከልጅነት ጀምሬ ባውቀውም ደጋግሜ ለዚህ ትምህርት ስል መልሼ የማየት ግዴታ ነበረብኝ። ታሪካቸውንም ሳነብ እንዳለ 150ውን መልሼ ደጋግሜ እያየው ምን ላይ ነው የሚያተኩረው እንደገና ምንድነው ስለሳቸው የሚናገረው የሚለውን እየለቀሙ ስለነበረ ደራሲው 150ውን የማህሌተ ጽጌ ድርሰት በደረሱበት አቅማቸው የሚከተሉት መገለጫዎች አሏቸው ብዬ ወስኛለሁ ወይም ጀጅ አድርጌያለሁ። እኔ ምንድነው የሚባለው መረዳች ይያለው ማለት ነው። ለሌላው ለማስረዳት ይሄ እየሞከርኩ ነው ማለት ነው። አንደኛ የብሉያትና የሐዲሳት ዕውቀት አላቸው። ብሉያት ሐዲሳትን በደንብ ያውቃሉ። ስለዚህ ይሄ ከታሪካቸው ጋር በደንብ የሚሄድ ነው። ማህሌተ ጽጌውም ውስጥ በደንብ የሚንጸባረቅ ነው። ሁለተኛ ከፍተኛ የሆነ የግጥም ችሎታ አላቸው። ይሄን እንደዚህ አይነት ድርሰት የሚደርሱ ሰዎች በእርግጥ መጀመሪያም የግጥም ችሎታ ያላቸው የዳበረ አቅም ያላቸው ሰዎች ናቸው። ይሄንንም በደንብ ይታያል ማለት ነው። ሶስተኛ የግጥም ችሎታ ብቻ ሳይሆን ግጥማቸው ሰምና ወርቅ ያለው ቅኔ ያለው ነው። ስለዚህ እምቅ የሆነ የቅኔ ዕውቀት ቅኔና ግጥም የተለያዩ ናቸው። ግጥም ውስጥ ቅኔ ሊኖር ይችላል። ነገር ግን የቅኔ ዕውቀትና የግጥም ዕውቀት የቅኔ አቅምና የግጥም አቅም የተለያየ ነው። ስለዚህ ይሄ ግልጽ ይታያል ማለት ነው። ሶስተኛ አራተኛ ጥልቅ የሆነ መሰረታዊ የሃይማኖት ዕውቀት አላቸው። በምስጢረ ሥላሴ ላይ በምስጢረ ሥጋዌ ላይ በቤተ ክርስቲያን ታሪክ ላይ በነገረ ማርያም ላይ በነገረ ቅዱሳን ላይ የሚያሳዩአቸው የሚገልጿቸው ገለጻዎች በጣም ጥልቀት ያላቸውና በደንብ የሃይማኖት ዕውቀታቸውን የሚያሳዩ ናቸው። በእርግጥ የተማሩ ናቸው ብሎ እንደዚህ ማድረግ እንትን ላይል ይችላል። ነገር ግን የግዴታ ነው እንደዚህ አይነት ነገሮችን እየለየን ማውጣት ስላለብን ነው ማለት ነው። አምስተኛ ጽኑ የሆነ የእመቤታችን ፍቅር አለባቸው። በተለይ ደግሞ በኋላ መጥቼ አየዋለሁ በዝርዝር ስንመጣ ይዘቱ ውስጥ ስንመጣ እናያለን። በተለይ ደግሞ በዚያን ወቅት በእመቤታችንና በመስቀል በስዕሏም ላይ ከፍተኛ የሆነ ተቃውሞ ተነስቶ ስለነበረ የዚያ ታሪክ አካል ስለሆኑ በጣም ጎልቶ ይወጣል ይሄ ማለት ነው። ይሄንን ሰዎች የእመቤታችንን ተአምር የሚንቁበትን የእመቤታችንን ስዕል የሚንቁበትን የእመቤታችንን ክብር የሚንቁበትን ትምህርታቸውን ተቃውሟቸውን የሚያወግዙበት መንገድ ከፍ ያለ ነው። የተወሰኑ ስንኞች ለቅሜያለሁ በኋላ ታዩታላችሁ። እና ይሄ ጸረ ማርያም የሆነ አቋም ያላቸው ሰዎች በጣም ይጠላሉ። ለእመቤታችን ከፍተኛ የሆነ ፍቅር አላቸው። ከዚህ አንፃር ድርሰቱ በእንደዚህ አይነት ነገሮች ደራሲውም ድርሰቱም በእንደዚህ አይነት ነገሮች የተሞላ ነው ማለት ነው። ሌላው በኋላ መጨረሻቸው ምን ሆነ ሲባል ከደቡብ ኢትዮጵያ እንግዲህ ወደ ሰሜን ኢትዮጵያ ሄደው በዛሬው አደረጃጀት በዛሬው አከላለል ያው ወሎ ውስጥ ደቡብ ወሎ ሀገረ ስብከት ውስጥ በተለይ ደግሞ በአባ ጊዮርጊስ ዘጋስጫ ገዳም ትይዩ በሆነ ቦታ ገዳም መስርተው ከአባ ጊዮርጊስም ጋር ተደጋጋሚ ይገናኙ ነበረ። ክረምት ውሃ ሲሞላና መገናኘት አልችል ሲሉ አባ ጊዮርጊስ ድልድይ ሰርተው እየተሸጋገሩ እስኪገናኙ ድረስ መገናኘታቸውን አላቋረጡም ነበር። በዚህ ሁኔታ ከአባ ጊዮርጊስም ጋር በጣም የጠበቀ ፍቅር እና ግንኙነት ነበራቸው ማለት ነው። አባ ጊዮርጊስ፣ አባ ጽጌ ድንግልና፣ አባ ዜና ማርቆስ እንግዲህ በተመሳሳይ ዘመን የተገናኙ ጥልቅ ግንኙነት ያላቸው አንዱ ባንዱ ላይ ከፍተኛ የሚባል ተጽዕኖ ያላቸው ናቸው ማለት ነው። እንግዲህ በገደሙት ገዳም ውስጥ ነው ያረፉት። በወግዲ ወረዳ ቦረና አካባቢ ያለ ገዳም ነው። እዛ ገዳም ውስጥ ነው ያረፉት። አጽማቸውም ያረፈ እዛ ነው። ገዳሙ ሁለት ጊዜ ጉዳት ደርሶበት አገልግሎት አቁሞ ነበር። አንደኛ ያው በ14ኛው መቶ ክፍለ ዘመን መጀመሪያ አካባቢ ስለሆነ ገድመውት የነበረ እሳቸው በመጀመሪያው አጋማሽ ላይ ነው 13ኛው መጨረሻ 14ኛው መጀመሪያ አጋማሽ ላይ ነው የነበሩት። ስለዚህ እዛ ገድመውት የነበረው ገዳም በ16ኛው መቶ ክፍለ ዘመን የግራኝ አህመድ ወረራ ጊዜ ጥቃት ደርሶበት ፈርሶ ነበረ። ለ600 ዓመታት አካባቢ ተጎዳ በኋላ እንደገና በንግስት ዘውዲቱ ጊዜ ገዳሙ እንዲሰራ እንዲመለስና አገልግሎት እንዲሰጥ ተደርጎ ነበር።
እንደገና የጣሊያን ወረራ ሲመጣ በአፄ ኃይለ ሥላሴ ዘመን ይሄ የሁለተኛው ወረራ ጊዜ ማለት ነው ጉዳት ደርሶበት እስከ 1996 ዓመተ ምህረት ታሪኮች እንደሚያሳዩት አገልግሎት አይሰጥም ነበር። በ1996 ዓመተ ምህረት ገዳሙ በበጎ አድራጊዎች እንደገና ተሰርቶ እንደገና ተደራጅቶ አገልግሎት እየሰጠ ነው። አሁን ታሪኮቹ አጠቃላይ ገዳማቸውን፣ ታሪካቸውን፣ ህይወታቸውን በተመለከተ ይሄንን ነው የሚናገሩት ማለት ነው። የመጀመሪያው አባ ጽጌ ድንግል የቀድሞ ስማቸው ዮሐኒ የተባሉት ቀድሞ አይሁዳዊ የነበሩ ምሁረ ኦሪት የነበሩ በኋላ ግን በአባ ዜና ማርቆስ ሰባኪነት አስተማሪነት ተምረው ክርስቲያን ሆነው ተጠምቀው በትምህርትም አድገው መምህር ሆነው መንኩሰው አበምኔትም ሆነው ገዳም መስርተው በዚህ መንገድ ያለፉ አባት ናቸው ማለት ነው። አጠቃላይ ከታሪካቸው በተያያዘ የምናነሳው ወይም የምናየው ሐሳብ ይሄ ነው ማለት ነው። አሁን ወደ ሁለተኛው ነጥብ እንሄዳለን። ይሄ የተነሳው ማህሌተ ጽጌን ማን ደረሰው ለሚለው ታሪኩ መግቢያ መንደርደሪያ መሆን ስላለበት አባ ጽጌ ድንግል የተባሉት የማህሌተ ጽጌ ደራሲ ታሪካቸው ይህን ይመስላል ከረጅሙ ባጭሩ ማለት ነው። ሁለተኛው ማህሌተ ጽጌ ማለት ምን ማለት ነው የሚለውን ትርጉም እንረዳለን። ያው ማህሌተ ጽጌ ስትሰሙት አማርኛ ቃል አይደለም፣ ሰዋሰውም አማርኛ አይደለም። የሰዋሰው የተዋቀረበት መንገድ ማለት ነው። ማህሌተ ጽጌ ማለት ጽጌና ማህሌት የሚባሉ ሁለት የግዕዝ ቃላት ተናበው ተዛርፈው በግዕዝ ቋንቋ ሰዋሰው ሕግ ተዛርፈው ተናበው የፈጠሩት ስያሜ ነው። እነሱም በማናበብ የተፈጠረ ስያሜ ነው። ስለዚህ ማህሌት ማለት ምን ማለት ነው? ጽጌስ ማለት ምን ማለት ነው? አንድ ላይ ሲነበብስ ምንድነው የሚለውን እንድንረዳ ቃላቱን ለየብቻ መጀመሪያ ማህሌት የሚለው ከየት ነው የተገኘ ስንል ሀለየ ከሚል የግዕዝ ቃል ነው የተወሰደው። በደንብ እንዲገባችሁ ሀለየ የሚለው ቃል ሀልይ ሀልዮት ከሚለው ከመነሻው ምንድነው ትርጉሙ የሚለውን የመዝገበ ቃላት ትርጉሞች እንዴት እንደሚገልጹ ተመልከቱት። አንደኛ መለዘብ ማለት ነው። መለዘብ መርጋት መለስለስ እንደማለት ነው። መለዘብ መለስለስ፣ መላም ሀልይ ሀልዮት የሚለው ቃል መጣም መጣፈጥ ይልና ይሄ ከምን ጋር የተያያዘ ነው ሲል ኪዳነ ወልድ ክፍሌ አንዳንድ ነገሮችንና አንዳንድ ስራዎችን የሚመለከት ነው። ወይ አመል ሊሆን ይችላል፣ ወይ ስራ ሊሆን ይችላል። የሆነ ሰርፌስ ለምሳሌ ለስላሳ ያልሆነን ሰርፌስ ስናለሰልሰው ማለት ነው፣ ስናለዝበው ማለት ነው። በሌላም ገልጠውታል በክፉ መንገድ አሳያቸዋለሁ እሱንም። እና የግብር የነገር ይሉና ቀጥሎ ከዚህ ጋር ቀጥታ የሚገናኘውን ትርጉም ይሰጣሉ። መዝፈን፣ ማመስገን፣ መቀኘት፣ መግጠም፣ መወረብ፣ ማለዘብ፣ እያዜሙ ምስጋና ማቅረብ። እያዜሙ ምስጋና ማቅረብ ሀልይ ሀልዮት ማለት መዝፈን ማለት ነው፣ ማመስገን ማለት ነው፣ መቀኘት ማለት ነው፣ መግጠም ማለት ነው፣ መወረብ ማለት ነው። ማለዘብ ማለት ዜማን ለምሳሌ ስናለዝብ ማለት ነው፣ ስናጠና ማለት ነው። ማለዘብ ወይም እያዜሙ ምስጋና ማቅረብ ማለት ነው ይላሉ። ማህሌት የሚለውን ቀጥታ ትርጉሙን በዘሩ ሲተረጉሙ ቅድም የነገርኳችሁ በሰዋስው ሕግ አርዕስት ይባላል ወይም ንዑስ አንቀጽ ይባላል። በዛ ሲተረጎም ማለት ነው። በዘሩ ራሱ ቀጥታ ሲተረጎም ማህሌት በሚለው ቃል ሲተረጎም ምን ይላል የሚለውን ደግሞ እንዲተርጉመውታል። ዘፈን፣ ምስጋና፣ ወረብ፣ ለዘብ፣ ቅዳሴ፣ ውዳሴ፣ ቅኔ፣ ግጥም፣ ጉማ፣ ተመማ፣ የብዙ ሰው ዜማ ይሉታል። በጣም ብዙ ሰው ተሞ ሲያሰማ ማለት ነው። አሁን በተለምዶ ጉማ ለምሳሌ አይ ጉማዬ ሲባል ጉማ ነው፣ ዜማ ነው፣ በህዝቡ ዘንድ ያለው ማለት ነው። እሱን ሁሉ ያሳያል ማለት ነው፣ ዘፈኑን ሁሉ ማለት ነው። ዜማ ወይም የሚዘፍነውን ዘፈን ሊመለከት ይችላል። እንደ ማህሌት እንደሚለው ቃሉ ወደ ዘፈንም ሊተረጎም ይችላል፣ ወደ ቅዳሴ፣ ውዳሴ፣ ምስጋና ሊተረጎም ይችላል፣ በክፉም በበጎም ሊተረጎም ይችላል። ይሄ ብቻ አይደለም። በጣም የሚገርመው ሀለየ የሚለው ቃል ማለዘብ ማለት ስለሆነ መሰረታዊ ቃሉ ህሊያን የሚል ጉቦ የሚለውን ትርጉም ይተረጉማል ራሱ ቃሉ ማለት ነው። እና ሀልይ ሀልዮት የሚለውን ቃል ራሱን ኪዳነ ወልድ ክፍሌ ማለዘብ ጉቦ መስጠት ይሉና ክፉ ዳኛን ጠማማ ፈራጅን ማለስለሻ መንገድ ይሉታል። ህሊያን ራሱ ማለዘቢያ ነው ማለት ነው። መሰረታዊ ሐሳቡ አንድ አይነት የተያያዙ ናቸው።
ለክፉ ሲተረጎም በዛ መንገድ ይተረጎማል። ለዘፈንም ለጉቦም ለመሰረታዊ ምስጋና ማህሌት ዜማም ይተረጎማል ማለት ነው። ቃሉ ማህሌት የሚለው ቃል በእነዚህ ሁሉ ሊተረጎም ይችላል ማለት ነው። ስለዚህ ምን ወስደው አሁን ምን እንነጋገረው ነገር ከሶስቱ ትርጉም የትኛውን ነው ሲባል የምንወስደው ምስጋና የሚለው ቃል ነው። ዜማ የሚለውን ቃል ነው። ቅዳሴ የሚለው ቃል ነው። ማህሌት የሚለውን ቃል ነው። የብዙ ሰው ዜማ እያዜሙ ማመስገን የሚለውን መሰረታዊ ሐሳብ ነው የምንወስደው ማለት ነው። ከዚህ አንፃር በክፉ የተሰጡ ትርጉሞች ቢኖሩም ማህሌት ለሚለው ቃል እዚህ ልንወስደው የማንችለው ትርጉም ቢኖረውም አሁን እኛ የወሰድነው ትርጉም ምስጋናችንን፣ ዜማችንን፣ ማህሌታችንን፣ እምነታችንን በሚገልጥ መንገድ ነው ማለት ነው። ሌላው ጽጌ የሚለው ቃል ነው። ጽጌ በቀላሉ የምታውቁት ነው። አበባ ማለት ነው። የፍሬ ምልክት፣ ውበት፣ ደምግባት ማለት ነው። ስለዚህ ጽጌ ውበትን፣ ደምግባትን፣ የፍሬ ምልክትን፣ አበባን ሊያመለክት ይችላል። ይሄንን በደንብ እንድንረዳ ወራ ጽጌና ወራ ፍሬ፣ ዘመነ ጽጌና ዘመነ ፍሬ የምንለው አለ በቤተ ክርስቲያን ትምህርት። እስኪ አሁን እናንተ በኋላ እኔ ስናገር በደንብ ይገባቸዋል። ከዘመነ ጽጌና ከዘመነ ፍሬ፣ ከፍሬና ከአበባ ማን ነው የሚቀድመው? ማን ነው የሚቀድመው? እናንተ ነው። ለኔ መልስ አትመልሱ። እናንተ አይምሯችሁ መልሱን ያዙት። ከዘመነ ፍሬና መምህራኑ ያውቃሉ፣ እዚህ በኋላ የሚሰሙኝ ያውቃሉ። ከዘመነ ፍሬና ከዘመነ ጽጌ ማን ይቀድማል? ከፍሬና ከጽጌ ከአበባና ከፍሬ ማን ይቀድማል? ማን ነው ቀድሞ መምጣት ያለበት የሚለውን እናንተ ያዙ። አሁን መልሱን ለራሳችሁ ያዙ። ሐሳቡን በደንብ ስናገር በደንብ እንዲገባቸው ማለት ነው። ስለዚህ ማህሌተ ጽጌ የሚለው ቃል ትርጉሙ አንድ ላይ ሁለቱ ሲናበብ ምን ማለት ነው ሲባል በዘመነ ጽጌ የሚቀርብ ምስጋና፣ በዘመነ ጽጌ የሚቀርብ ዜማ፣ በዘመነ ጽጌ ብቻ ሳይሆን ጽጌ የተባለች እመቤታችንን ወይም ጽጌ የተባለ ልጇን ኢየሱስ ክርስቶስን ለማመስገን በማመስገን የሚቀርብ ምስጋና ማለት ነው። ስለዚህ ዘመኑን ሲመለከት በአበባ ዘመን በአበባ ጊዜ የሚቀርብ ምስጋና ማለት ነው። ጌታንና እመቤታችንን ሲመለከት ደግሞ እመቤታችንን እና ልጇን ኢየሱስ ክርስቶስን ጽጌ በማለት አበባ በማለት መዓዛ ያለው አበባ እና ልዩ ልዩ ውበት ያለው አበባን ምሳሌ በማድረግ ልጇንና እመቤታችንን በማመስገን የሚቀርብ ግጥም፣ ዜማ። አሁን ዜማ አለው፣ ያኔ በግጥም ነው የተደረሰው። አሁን ብዙ ነገሮች አሉት። ዜማ ብቻ ሳይሆን ኦልሬዲ የግጥም ወይም የመልክ ዜማ ብቻ ሳይሆን ሌሎችም ለጸናጽል፣ ለመቋሚያ፣ ለተለያየ ነገር እንዲሆኑ ተደርገዋል ማለት ነው። አሁን ብዙ አላቸው። ከበሮ ብዙ ሄዷል ማለት ነው። ማህሌተ ጽጌ ልክ እንደ ማንኛውም በወርሃ በበዓላት ጊዜ በክብረ በዓል ጊዜ መልክ የሚባል አለ በቤተክርስቲያን ትምህርት። ለሱ የቀረበውን የከበሮ የጸናጽል ሂደት ሁሉ አሟልቷል አሁን ማለት ነው። ልክ እንደ መልክ ነው የሚወሰደው ማለት ነው። ስለዚህ ማህሌተ ጽጌ ማለት ምን ማለት ነው የሚለውን በዚህ እንደመድማለን። ማህሌት ምስጋና ነው። ያውም በጣም ከፍተኛ ሕዝብ ያለው እየተመመ እያሰማ ከፍ አድርጎ የሚያቀርበው ምስጋና የሚመለከት ነው። ይሄ ደግሞ በወራ ጽጌ በአበባ ዘመን ሲቀርብ እመቤታችንን ጽጌ ጌታን ጽጌ ብሎ በማመስገን ሲቀርብ ማህሌተ ጽጌ ይባላል ማለት ነው። ወደ ሶስተኛው ነጥብ እናልፋለን። ሶስተኛው ነጥብ ወራ ጽጌ ዘመነ ጽጌ የሚባለው የትኛው ወቅት ነው? ዘመኑስ ለምን ወራ ጽጌ ዘመነ ጽጌ ተባለ የሚባለውን እናያለን። ወራ ጽጌ ወይም ዘመነ ጽጌ ተብሎ የሚገለጸው ከመስከረም 26 እስከ ህዳር 6 ድረስ ያለው 40 ቀን ነው። 40 ቀን ነው ቀኑ። ከመስከረም 26 ነው የሚጀምረው። 25 ዘንድሮ አሁን ለምሳሌ መስከረም 25 እሁድ ነበረ ባለፈው። ግን 26 ስላልሆነ ጽጌ አልተጀመረም። በሳምንቱ ነው የተጀመረው ማለት ነው። መቼ? ጥቅምት 2 ነው የተጀመረው። ለምን? 26 ስላልገባ። 25 ቅዳሜ ሆኖ 26 እሁድ ቢሆን ኖሮ ማህሌተ ጽጌ ይጀመር ነበረ ማለት ነው። ግን ከመስከረም 26 እስከ ቁስቋም ህዳር 6 ድረስ የሚቆይ ነው። ይሄ ወቅት ነው ዘመነ ጽጌ ወራ ጽጌ የሚባለው። ለምን ዘመነ ጽጌ ወራ ጽጌ ተባለ ለሚለው ሁለት ምክንያቶች አሉ። አንደኛው ክረምቱ አልፎ እጽዋት፣ አዝርዕት፣ አትክልት የሚያብቡበት ፍሬ መያዛቸውን መዘጋጀታቸውን የሚያሳዩበት
የፍሬ ዘመን አልፎ ወደ አበባ ዘመን መግባታቸውን የሚያሳዩበት ነው። እጽዋት ቅድም ስናገር ምን መልስ እንደያዛችሁ አላውቅም። እጽዋት መጀመሪያ ያፈራሉ፣ ፍሬን የሚይዙት በውስጣቸው። ከዛ በኋላ ፍሬ መያዛቸውን ፍሬያቸውም እያደገ መሆኑን ለማሳየት አበባ ያወጣሉ። በዚህ ምክንያት በቤተ ክርስቲያን ትምህርት፣ በቤተ ክርስቲያን ስርዓት ዘመነ ጽጌ ከዘመነ ፍሬ ቀጥሎ ነው ይመጣ። ወርሃ ጽጌ ከወርሃ ፍሬ ቀጥሎ ነው ይመጣ። ስለ ፍሬ የሚናገሩ የእግዚአብሔር ምስጋናዎች እጽዋት እንዳፈሩ የሚናገሩ ምስጋናዎች ቀድመው ከዛ ቀጥሎ አበባ የሚለው ነው የሚመጣ ማለት ነው። ያ የሆነው ለምንድን ነው? ያው በቤተ ክርስቲያን ትምህርት ያ ስለሆነ ነው። አሁን ቀደም ሲል ለምን አበባ አይደል እንዴ ቀድሞ የሚታየው ካላበበ እንዴት ያፈራል እያል በተለመደው ዕውቀት እኛም እንጠይቅ ነበር። ነገር ግን ሳይንሱ አሁን ይሄን አረጋግጧል። በሳይንስም የተረጋገጠ ነው። የሳይንስ ዕውቀት ስናገኝ ኦኬ ቀደም ብሎም አልገባን ብሎ ነው እንጂ ቤተክርስቲያን አባቶቻችን ሳይንሱን በደንብ አውቀው ነው ማለት ነው የሰሩት። የተፈጥሮን ሕግ በደንብ ገብቷቸው ነው ማለት ነው የሰሩት የሚለውን በደንብ ተረዳን ማለት ነው። ትምህርታችን ግን ቀድሞ ነው። ሳይንስ ተብሎ ባይነገረንም በሃይማኖት አባቶቻችን በደንብ አደራጅተው አስቀድመው ነው ያስረዱን ይሄን ማለት ነው። ስለዚህ ዘመነ ፍሬ ወደ ዘመነ ጽጌ ይሸጋገራል ማለት ነው። እጽዋት መጀመሪያ ፍሬ ይዘው ከዛ በኋላ ፍሬ ሊሰጡ የተዘጋጁ መሆናቸውን ፍሬያቸው እያደገ መሆኑን ለማሳየት ነው ማለት ነው የሚያብቡት። ስለዚህ እግዚአብሔር ፍሬን እንደሚሰጥ ምድርንም በአበባ እንደሚያስጊጥ ለማሳየት ዘመነ ጽጌ ይባላል ይሄ ወቅት ማለት ነው። ምድር ብቻ አይደለችም፣ ሰማይም በከዋክብት ያጌጣል። ምክንያቱም ክረምት ላይ ደመና አለ፣ ሰማይን ሸፍኖት ነው የሚከርመው ማለት ነው። ስለዚህ የከዋክብትን ብርሃን የከዋክብትን ውበት አናይም፣ በጣም ደመና ስለሚከርምበት ማለት ነው። አሁን ደመናው ሲሄድ ክረምቱ ሲያልፍ ምን ይመጣል ማለት ነው? ምድር ታበባለች። ደመናው ሲሄድ ሰማይ በከዋክብት ያጌጣል። ቀና ብለን ስናይ ሰማያት በከዋክብት በብርሃን አጊጠዋል። ወደ ታች ስንመለከት ወደምንኖርበት ዓለም ስንመለከት ደግሞ ዙሪያችን በእጽዋት አበባ በውበታቸው አጊጧል። እኛ በዚህ መሃል ነው ያለነው። ከላይ በከዋክብት በብርሃን ከጎናችን ደግሞ ከዙሪያችን ደግሞ በእጽዋት በአበባ በውበት እግዚአብሔር ከቦናል። ይህንን እያሰብን ሰማይን በከዋክብት የምታስጌጥ ምድርንም በአበባ የምትሸልማት የምታስጌጣት አንተ ነህ እያል እናመሰግነዋለን እግዚአብሔርን ማለት ነው። ማሕሌተ ጽጌ መጀመሪያ ይህንን ነው በቁልፍ ሐሳብነት የያዘ። ማሕሌተ ጽጌው ብቻ ሳይሆን የቅዱስ ያሬድ ድርሰቶች የሰንበት መዝሙር የሚባለው መዝሙሮችም ይህንን ይገልጣሉ በደንብ ማለት ነው። እዚህ ላይ ነው የተመሰረተው። ስለዚህ የመጀመሪያው ይሄ ወቅት ለምን ዘመነ ጽጌ ተባለ፣ ለምን ወርሃ ጽጌ ተባለ የምንል ከሆነ እግዚአብሔር ክረምቱን አሳልፎ ዙሪያችንን ምድራችንን ዓለማችንን በእጽዋት አበባ ስላስጌጠ ይሄንንም ደግሞ የእግዚአብሔር መግቦት ስለሆነ በዚህ ላይ ተመስርተን ማመስገን ስላለብን ማለት ነው። በዚሁ ተጨማሪ አንድ ነጥብ ልጨምርላችሁ፣ አንድ አይምሯችሁ ጋር በደንብ እንድትይዙት ማለት ነው። መምህራኑ በደንብ ይሄ የሚያውቁት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ፣ እምነቷ፣ ስርዓተ አምልኮቷ በሙሉ የተመሰረተባቸው ሁለት አዕማድ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ምን ላይ ነው? ትምህርቷ ምን ላይ ነው የቆመው? እንደገና ደግሞ ስርዓቷ ምን ላይ ነው የተመሰረተ ብለን አምድ ብንፈልግ ሁለት አዕማድ አሉ። አንደኛው አምድ እግዚአብሔር ፈጣሪ መጋቢ ነው የሚል እምነትና ትምህርት ነው። የእግዚአብሔርን ፈጣሪነት፣ የእግዚአብሔርን ሀልወት፣ የእግዚአብሔርን መጋቢነት እግዚአብሔር አለ፣ እግዚአብሔር ሁሉን ፈጥሯል፣ እግዚአብሔር የሁሉ መጋቢና ጠባቂ ነው የሚለው ይሄ ማለት ነው። ስለዚህ የእግዚአብሔርን መግቦት፣ ሀልወት፣ ፈጣሪነቱን መሰረት ያደረገው አምድ የመጀመሪያው ነው። የቤተ ክርስቲያንን ትምህርትና እምነት ገለጥ ስታረጉት፣ ስርዓቱን ገለጥ ስታደርጉት እዚህ ላይ የተመሰረተ ነው። ለምሳሌ ይሄ ዘመነ ጽጌ በእግዚአብሔር መግቦት ላይ አንዱ አምድ ነው። ይሄ እግዚአብሔር እጽዋትን ይኸው በአበባ አስጊጧል፣ ደመናውን አርቋል፣ ክረምቱን አሳልፏል። በዚህ ምክንያት ደግሞ ሰማያት በከዋክብት አጊጠዋል።
ወደ ምድራችንም ብርሃናቸውን እየለቀቁ ነው ብለን እናመሰግናለን። ይሄ የእግዚአብሔር መኖርና መግቦቱን መሰረት ያደረገ ምስጋና ነው። የወር አሰያይም ነው፣ የወቅት አሰያይም ነው ማለት ነው። በእግዚአብሔር ፈጣሪነት በእግዚአብሔር መጋቢነት ላይ የተመሰረተ ነው። ክረምት የምንለው በጋ የምንለው እዚህ ላይ የተመሰረተ ነው። መጻው የምንለው ጸደይ የምንለው እዚህ ላይ የተመሰረተ ነው። አራቱ የዓመት ወቅቶች የምንላቸው አለ። በጋ፣ ክረምት፣ መጻው እና ጸደይ የምንላቸው። ይሄ ወቅት በነገራችን ላይ ከመስከረም 26 ጀምሮ መጻው ይባላል። በመጻው ውስጥ ያለ ነው ራሱ ወርሃ ጽጌ በመጻው ውስጥ ያለ ወቅት ነው። የመጻው ንዑስ ወቅት ነው ማለት ነው። እንዳለ እስከ ታኅሳስ 26 ድረስ ያለው ወቅት እስከ ታኅሳስ 25 ከመስከረም 26 እስከ ታኅሳስ 25 ያለው መጻው ነው የሚባለው። ዘመነ ጽጌ ወይም ወርሃ ጽጌ የምንለው ደግሞ በመጻው ውስጥ ያለ ንዑስ ወቅት ነው ማለት ነው። ይሄም የሚያሳየው ራሱ ስያሜው እግዚአብሔር ፈጣሪ ነው፣ እግዚአብሔር መጋቢ ነው፣ የእግዚአብሔር መግቦትና ፈጣሪነት አልተቋረጠብንም የሚል እምነታችንን ነው። በወራት ስያሜያችን፣ በስርዓት ስያሜያችን፣ በሃይማኖታችን፣ በትምህርታችን፣ በአምልኮታችን የሚንጸባረቅ ይሄ ነው። አንዱ አምድ እዚህ ላይ ነው የተተከለ ማለት ነው። የእምነታችን አምድ እዚህ ላይ ነው አንዱ። ሁለተኛው ደግሞ ይሄ ፈጣሪ መጋቢ የሆነው የሚመግበን የሚጠብቀን እግዚአብሔር ደግሞ ከኃጢአት ሊያድነን ሰው ሆኗል የሚል ደግሞ ማዳን የሚገልጥ መሰረታዊ አምድ አለ። ለምሳሌ ልደትን ብናከብር፣ ጥምቀትን ብናከብር፣ አብይ ጾምን ብንጾም፣ የገና ጾምን ብንጾም፣ የሰሙነ ጾምን ብንጾም፣ የፋሲካ ወቅትን ብናከብር እነዚህ ወቅቶች ምን ላይ የተመሰረቱ ናቸው ስንል በክርስቶስ ሰው መሆንና ማዳን ላይ የተመሰረቱ ናቸው። ይሄ ማለት እግዚአብሔር ሰው ሆኖ አድኖናል የሚለው ሌላ የትምህርት የእምነት አምድ ነው ማለት ነው። ስለዚህ እነዚህ ሁለቱ ነገሮች ጽኑ የሆኑ የቤተ ክርስቲያን እምነት፣ ትምህርት፣ ስርዓተ አምልኮት የቆመባቸው ሁለት አዕማድ ናቸው። ትምህርት ሃይማኖት 5 አዕማድ አሉት እንላለን። እኔ ሌላ መንገድ ተከትዬ ነው አሁን ይሄንን በፈለገን በዜማችንም በትርጓሜያችንም በስርዓተ አሰያየማችንም በወቅታችንም በስርዓተ አምልኮታችንም ውስጥ ብንመረምረው ያሉ ዝርዝር ነገሮች፣ ነጥቦች፣ መጠቅለያዎች፣ ሐሳቦች ምንድናቸው ቢባል እግዚአብሔር ፈጣሪ ነው አለ፣ ይመግበናል። ከዛስ እግዚአብሔር ደግሞ ሰው ሆኖ አድኖናል። ስለዚህ በእግዚአብሔር ሰው መሆንና ማዳን ውስጥ በእግዚአብሔር መኖር ፈጣሪነትና መጋቢነት ውስጥ በሁለቱ አምድ ውስጥ የቆመ እምነት፣ ትምህርት፣ ስርዓተ አምልኮት አለን። ቤተክርስቲያናችን ይሄንን በጣም ግልጽ ትሄዳለች። ከዚህ አንጻር ደግሞ ዘመነ ጽጌ ወርሃ ጽጌ የሚለው የመጀመሪያውን አምድ እግዚአብሔር ምድርን በእጽዋት አስጌጠ፣ በአበቦች አስጌጠ፣ ሰማይንም ደመናውን አራቀልን ከፈተውና ከዋክብትን አሳየን፣ ጌጣቸውን ብርሃናቸውን ለምድራችን ለዓለማችን እየሰጡ ነው፣ በዚህም እግዚአብሔር እናመሰግናለን ይላል። ሁለተኛው ዘመነ ጽጌ የተባለበት ወቅት ደግሞ ከሁለተኛው አምድ ጋር የተያያዘ ነው፣ ከስጋዌ ጋር የተያያዘ ነው። አምላካችን እግዚአብሔር ሰው ሆነ። ሰው በሆነው ወቅት ሰዎች ሊገሉት ፈለጉ። ሕፃን በነበረበት ወቅት ሊገሉት ሲፈልጉ ዮሴፍ፣ እናቱ ቅድስት ድንግል ማርያምና ሰሎሜ ተሰደዱ። ይህን ስደታቸውን በማሰብ እርሷን ጽጌ አበባ ልጇን ፍሬ፣ እርሷን ዕፅ ልጇን አበባ በማለት በተለያየ መንገድ የሰው የሆነውን ያዳነንን ስለኛ የተሰደደውን መከራ የተቀበለውን መከራ ከተቀበለች ከእናቱ ከቅዱስ ዮሴፍ ከቅድስት ሰሎሜ ጋር አብረን የተቀበሉትን መከራ በሙሉ በሚያሳይ መንገድ ማሕሌተ ጽጌው ምን ያደርጋል ማለት ነው? ጌታን ጽጌ እመቤታችንን ዕፅ ጌታን ጽጌ አበባ እመቤታችንን ጽጌ አበባ ጌታን ደግሞ ፍሬ በማለት በዚህ መንገድ ምስጋና ያቀርባል። በእን የምናውቀው ድርሰት የምናውቀው ምስጋና የምናውቀው በግጥም መልክም ስለቀረበ ግጥሙ በአባ ጽጌ ድንግል ሲደረስ 150 ነው ቁጥሩ። አሁን አሉ የተወሰኑ ቁጥሮች ይጨምራሉ፣ ያው መግቢያ መውጫም ላይ ስለተጨመሩ ማለት ነው። እና ይሄ መዝሙር በዋናነት ምንጩ ብሉይ ኪዳን፣ ሐዲስ ኪዳን ሊቃውንት እና የአዋልድ መጻሕፍትና ድርሳናት በተለይ ደግሞ ታምረ ማርያም ነው። በጣም ታምረ ማርያም ላይ በጣም ትኩረት ያደርጋል። ስለዚህ ከብሉያት ይጠቅሳል፣ ከሐዲሳት ይጠቅሳል፣ ከሊቃውንት ይጠቅሳል፣ ከልዩ ልዩ አዋልድ መጻሕፍት ይጠቅሳል፣ ድርሳናትን፣ ገድላትን፣ ታምራትን ይጠቅሳል። በተለይ ደግሞ ታምረ ማርያም በጣም ትኩረት ያደርጋል። ስለዚህ ምንጩ ምንድን ነው ብንባል ከብሉይ ኪዳንም ከሐዲስ ኪዳንም ከታምረ ማርያምም ከገድላትም ከድርሳናትም ከተለያዩ ሊቃውንት ጽሑፎች ይወስዳል፣ ከቤተ ክርስቲያን ትምህርት ይወስዳል። አንዳንዶች ደራሲው የራሱን ፍቅር
የራሱን ተስፋ የሚገልጥባቸው የቤተ ክርስቲያንን እምነት የሚያንጸባርቁ አሉ። ከዚህ ቦታ ነው የጠቀሳቸው ማንላቸው አሉ፣ በጣም ብዙ ማለት ነው። ይሄን ሁሉ በዝርዝር ማስረዳት አልችልም። ግን እርሱ ራሱ ደራሲው እንዲህ ይላል፣ እምገነተ መጽሐፍ እቀስም ታምረኪ ለነቢብ ለገቢረ መዓት ጽጌ በቀመ ይቀስም ንህብ። ከመጽሐፍ ጓሮና ገነትና መጽሐፍ አንድ ላይ ናቸው። ከመጽሐፍ ሰምና ወርቅ ነው። በነገራችን ላይ ገነተ መጽሐፍ ገነት ጓሮ ማለት ነው። መጽሐፍ ነው። ከገነት ከመጽሐፍ ጓሮ ውስጥ ምን እቀስማለሁ? ተአምርሽን ለመናገር የተለያዩ መጽሐፎችን እቀስማለሁ። ልክ ንብ ማዕርን ለመስራት ከየተለያዩ እጽዋት እንደሚቀስመው ይላል። ስለዚህ ንብ ወደ ተክል ቦታ ወደ አበባ ቦታ ሄዶ ወደ ገነት ማለት የተክል አበባ ቦታ ማለት ነው። ንብ ወደዛ ሄዶ ማር ለመስራት የሚያስፈልገውን አበባ እየቀሰመ እንደሚመጣ እኔም ደግሞ ወደ መጻሕፍት ሄጄ ከመጻሕፍት ተአምርሽን ለመናገር የተለያዩ ሐሳቦችን እቀስማለሁ፣ ሰበስባለሁ ይላል። ይሄ በግልጽ ያሳየናል ማለት ነው ደራሲው ምን አይነት መንገድ እንደተከተለ ማለት ነው። ከዚህ ውስጥ ደግሞ ከብሉይ ኪዳንና ከአዲስ ኪዳን አብዛኛው ከመጻሕፍት ማለት ነው ከብሉይ ኪዳንና ከአዲስ ኪዳን ውስጥ አብዛኛው የመኃልየ መጽሐፍ በአብዛኛው ይጠቀሳል። በጣም ተደጋጋሚ ይሄንን እናገኛለን። መኃልይን ማለት ነው። ለምን ሲባል መኃልይ አንደኛ መኃልየት በሚለው በራሱ ይገናኛል በቃሉ። ሁለተኛ ደግሞ ቀጥታ በግጥም መልክ የተዘጋጀ ነው። ሲጀመር በዕብራይስጥ ያ ግጥም ነው። እኛም ጋር ሲተረጎም በግጥም መልክ ነው ተቀርቦ ያለው ማለት ነው። ቀጥታ ቤት አይመታም እንጂ በዕብራይስጥ ግጥም ነው፣ ቤት ይመታል። በእኛ ግን ቤት አይመታም፣ ግን ግጥም ነው። መስመር ይዞ ነው እኛም ጋር የተተረጎመው ማለት ነው። ስለዚህ በግጥም ልኬት ይመሳሰላል። ሐሳቡ ደግሞ ወልድን ኢየሱስ ክርስቶስን ለመግለጥ እንደገና ደግሞ እናቱን ቅድስት ድንግል ማርያምን ለመግለጥ በመራት ቤተክርስቲያንንና ክርስቶስን ለመግለጥ በጣም ብዙ ምሳሌ የሚሆን ነገር አለው ስላለው በዚህ ምክንያት መኃልይን በጣም ደጋግሞ ይጠቅሳል። ብዙ ማስረጃዎች ብዙ ምሳሌዎች የሚሆኑ ነገሮችን እዚህ ይዣለሁ። ጊዜ ላለመውሰድ ወይም እናንተን ላለመድከም ወደ ቀጣዩ አልፋለሁ ማለት ነው። ስለዚህ ምንድነው የሚያደርገው? መጻሕፍትን እንዴት ይጠቅሳል? መጻሕፍትን የነቢያትን ሐሳብና ትምህርት እንዴት ነው የሚተረጉመው የሚለውን ነገር ለመግለጽ ሁለት ምሳሌዎች ልንገራችሁ። አንደኛው እንዲህ ይላል፣ ሰመዩኪ ነቢያት ለርዩ ህቡአተ፣ የተሰወሩ ምስጢራትን ያዩ ነቢያት እንዲህ ብለው ሰየሙሽ። ገነተ ጽጌ እጹተ ወህተ ምስራቅ ህትምተ፣ የታተመች የተዘጋች ገነት የተዘጋች ጓሮ እንደማለት ነው። የአበባ ጓሮ የአበባ ስፍራ፣ እንደገና ደግሞ የታተመች የምስራቅ በር ብለው ሰየሙሽ ይላል። እግዚአብሔር ወሀበ እንዘ ይብል ለቤተ ዳዊት ትንቢተ፣ ለቤተ ዳዊት ትእምርተም ይሆናል። ለዳዊት ቤት ለዳዊት ወገን እግዚአብሔር ትንቢትን ሰጠ፣ ምልክትን ሰጠ ይልና ከመ ትጸንሲ ወትወልዲ ሕይወተ፣ ያ ምልክትም ሕይወትን እንደምትጸንሽና እንደምትወልጆ የሚያረጋግጥ ነው። ይሄንንም ኢሳይያስኒ ነገረ ክሱታ፣ ይሄንንም ኢሳይያስ ነብዩ በግልጥ ተናገረ ይላል። ከየት ቦታ እንደወሰደው ተመልከቱት። መጀመሪያ አጠቃላይ ሰመዩኪ ነቢያት ለርዩ ህቡአተ ብሎ ነቢያትን አጠቃላይ ጠራ። ህቡአት የሆኑ ምስጢራት የሆኑ ነገሮችን ያዩ ነቢያት እንዲህ ብለው ሰየሙሽ ይልና ይጠቅስና ከዛ በኋላ ዳዊትን ከዛ በኋላ ኢሳይያስን በግልጽ ይጠቅሳል ማለት ነው። በዚህ ውስጥ ምን እያለን ነው ሲባል በሶሎሞንም ድርሰት በዳዊትም መዝሙር እንደገናም ደግሞ በኢሳይያስም ትንቢት እመቤታችን ቅድስት ድንግል ማርያም ተጠቅሳለች እዚህ ቦታ እያለ ነው። እያንዳንዱ ምን ጠቅሰው ለምሳሌ ገነተ ጽጌ እጹተ ወህተ ምስራቅ ህትምተ፣ ወህተ ምስራቅ ከሕዝቅኤል ነው የተወሰደው። ገነተ ጽጌ እጹተ የሚለው ከመኃልየ የተወሰደው። እንደገና ደግሞ ከኢሳይያስም ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች የሚለው ተወስዷል ማለት ነው። ነብዩ ኢሳይያስ በግልጽ ተናገረ። ዳዊትም ደግሞ ይሄንን ሕይወትን እንደምትወልጂ ሕይወትን የሚሰጥ ሕይወት የሆነ እርሱን እንደምትወልጂ በግልጽ አመለከተ ብሎ ይገልጣል ማለት ነው። አትንከ ይሄንን በደንብ ካሳየው መጻሕፍትን እንዴት ይጠቅሳል፣ እንዴት ይተረጉማል፣ ከብሉይ ከሐዲስ እንዴት ነው የሚያሳየው የሚለው አንድ ምሳሌ የሚሆነን ይሄ ይበቃናል። ተአምረ ማርያምን የሚቃወሙ ሰዎችን፣ የእመቤታችንን ምስጋና የሚቃወሙ ሰዎችን፣ የእመቤታችንን ተአምር የሚቃወሙ ሰዎችን እንዴት ነው የሚቃወማቸው? ምን ድረስ ነው የሚቃወማቸው የሚለው በጣም ጽኑ ተቃውሞ ነው የሚያሳየው። ይሄ ወቅቱን በደንብ የሚያንጸባርቅልን ይሄ ነው። ምን አይነት
ሐሰተኛ አስተማሪዎች ነበሩ። በማህሌተ ጽጌው በተደረሰበት ወቅት ደራሲው ከቤተ ክርስቲያን ውጪም ሆነ በቤተ ክርስቲያን ውስጥ ምን አይነት መናፍቃንን ያይ ነበረ፣ ምን አይነት የምንፍቅና ትምህርቶችን ያይ ነበረ የሚለውን በደንብ የሚያሳየን ይሄ ነው። በዝርዝር እንደውም በጣም ይበዛል። በነገራችን ላይ ተአምረ ማህሌተ ጽጌን ስታነቡ አልፎ አልፎ ነው ተአምር የሚለው የሌለበት ግጥም ወይም ድርሰት የምታገኙ። በየመስመሩ ታገኛላችሁ። በ150 ውስጥ ተደጋጋሚ ታገኙታላችሁ። ያ ማለት ዋና ይዘቱ የዚህ ድርሰት ዋና ይዘቱ ተአምረ ማርያምን የሚቃወሙ ሰዎች፣ ስዕለ ማርያምን የሚቃወሙ ሰዎች፣ ስብሃተ ማርያምን ወይም የእመቤታችንን ክብሯን ምስጋናዋን የሚቃወሙ ሰዎች ትክክል አይደሉም። ለዚህ ደግሞ መቃወም አለብን። መልስ መስጠት ብቻ አይደለም፣ መቃወም አለብን፣ ማውገዝ አለብን፣ መርገም አለብን። በግልጽ እንደዚህ አይነት ነገሮች አሉ ብሎ በግልጽ ነው የሚናገረው ማለት ነው። ይሄንን እንዴት እንደሚያሳይ ምን ያህል ጠንካራ እንደሆነ ተመልከቱት። ምሳሌዎችን ላሳያቸው። የመጀመሪያው ምን ይላል መሰላቸው? ጸረ ተአምርኪሰ እመኒ ነስሐ እምኃጢአቱ እይረክብ ንጽሐ ይላል። ተአምርሽን የሚቃወም ሰው፣ የአንቺን ክብር የሚቃወም ሰው ንስሐ ቢገባ እንኳን ከኃጢአቱ መንጻት አይችልም ይላል። ከኃጢአቱ መንጻት አይችልም ይላል። ምን ማለት ነው ይሄ ሲባል? የእመቤታችንን ተአምር እንዳትረሱ። ይሄንን የእመቤታችንን ተአምር የሚቃወሙ ሰዎች የክርስቶስን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከክርስቲያኖችም ጋር አይቆጠሩም ይላል ተአምረ ማርያም። እሱን ነው የሚከተለው። ስለዚህ የእመቤታችንን ተአምር መቃወም ማለት የክርስቶስን ሰው መሆን መቃወም ነው። ክርስትናን መቃወም ነው። ክርስትናን መቃወም የቻለ ሰው ደግሞ ክርስትናን የተወ ከክርስቶስ ወገኖች የማይቆጠር ሰው ደግሞ ኃጢአቱ ሊሰረይለት አይችልም። ምክንያቱም ክርስቶስን ተናግሯል። እንደዚህ አይነቱን በርግጥ እንደዚህ አይነት ኃጢአት ውስጥ እንደዚህ አይነት ክደት የሚገቡ ሰዎች በዚህ ዓለምም በሚመጣው ዓለምም የኃጢአት ይቅርታ አያገኙም ብሎ ይቅር የማይባል ኃጢአት ውስጥ ገብተዋል ብሎ ክርስቶስን ተናግሯል። እንደዚህ አይነቱ ነገር ዝርዝር ትምህርት የሚፈልግ ነው። ነገር ግን እኔ የምፈልገው እንዴት አጽንኦት ሰጥቶ በጣም አጠንክሮ በጣም እንድታዩት ነው። ሁለተኛ ሙሉውን ይሄን አነብላችኋለሁ። ዮሳ ወልደ ዮሴፍ የዮሴፍ ልጅ ዮሳ ምን ተገብረ ኃጢአተ ያደረገው ኃጢአት ምንድነው? ዘያደነግጸኪ ዜና እንበለዛ አምጻ ግብተ ያመጣው ነገር የሰራው ነገር እኮ አንቺን የሚያስደነግጥ ዜና ነው ያመጣው። አንቺን በዜናው እሱ ይዞት በመጣው ወሬ ደነገጥሽ እንጂ ምን ኃጢአት ሰራ ይልና አኮኑ ጻድቅ በትእዛዘ ጽጌኪ ሞተ በልጅሽ ትእዛዝ የሞተ ጻድቅ ሰው አይደለምን ይላል። ተአምርሽን የሚቃወመውን ሰው እሳት እንዲበላው እሳት አዝንሚበት ይላል። ተመልከቱ እንዴት እንደሚቃወም ማለት ነው። መውሰድ ያለባችሁ ምን ያህል ጽኑ ተቃውሞ ውስጥ እንዳለ ነው። በጣም ጠንካራ የሚባል ተቃውሞ ነው የሚያመጣው። ከዚህም ያለፈ ነገር ይሄዳል። አሳያቸዋለሁ። ሌላው ደግሞ እንዲህ ይላል ዘያስተሐቅር ተአምረኪ ወይፈር መርገመ ተአምርሽን የሚንቅ የሚያቃልል መርገምን የማይፈራ ተአምርሽን እየናቀ እያቃለለ ወደ ራሱ መርገምን የሚጠራ መርገም ይመጣብኛል ብሎ እሷን ተአምሯን ማቃለልስ መርገም ነው ትክክል አይደለም ብሎ የማይፈራ ሰው ሰይጣን ወልዶ መስተቃረን አቀመ ሰይጣንን ወልዶ ጠላትን በራሱ ላይ አቆመ ይላል። እንዴት እንደሚገልጠው ተመልከቱ። አሁን ይሄ ጠንከር ያለ ነው። ሌላም አለ እንደዚህ አይነት ነገሮችን በወቅቱ ለምሳሌ ተቃዋሚ የነበረ በወቅቱ በጣም አጥፊ የነበረ በዛን ወቅት እመቤታችንንም መስቀልንም ተአምርንም ይቃረን የነበረን ሰው ምሳሌ አድርጎ እንዴት እንደተናገረም ተመልከቱ። ብፁዓን ኃጥአን ለተአምረኪ የተወከሉ በተአምርሽ የሚያምኑ ሰዎች ኃጢአተኞች ብፁዓን ናቸው፣ ንዑዳን ክቡራን ናቸው ይልና እምጻድቅ እስጢፋ ዘይትሜካ በጻማ ገድሉ በራሱ ገድል በድካሙ ከሚመካ ከእስጢፋ ይልቅ ይሄ ተቃዋሚ ነው። እመቤታችንን መስቀልን ይቃወም የነበረ ሰው ነው። ከእርሱ ይልቅ ኃጢአተኛ ሆነው በተአምርሽ የሚታመኑ ሰዎች ብፁዓን ናቸው ይላል። አሁን ይሄ በወቅቱ ምንድነው ይሄንን ተቃውሞ ይሄንን አይነት ምላሽ ይቀሰቅሰው የነበረ ምንድነው የሚለውን ነገር በደንብ እንድታስተውሉ ነው። ይሄ በጣም ወሳኝ የሚባል ታሪክ የተከሰተበት ጊዜ ነው ማለት ነው። ታሪኩን ካላወቅ ነው ለምንድነው እዚህ ድረስ
ጠንክሮ የሚናገረው ጠንክሮ የሚገልጸው ለምንድን ነው የሚለው ላይገባን ይችላል ማለት ነው። ሌላም ግልጽ ላድርግላችሁ በጣም የሚገርም ማለት ነው። ለተአምርኪ ማርያም አብድ ውእቱ ዘገደፎ ተአምርሽን የሚንቅ የሚያቃለል ሰነፍ ነው ማርያም ሆይ ብሎ ጀምሮ ማለት ነው። ከዛ እስመ ገደፍኪዮ ሎቱ ወጽጌ ደመና ሀለፎ አንቺ ጥለሸዋል ትተሸዋል ልጅሽ ደመና ጽጌ የሚባል ልጅሽም አልፎታል ትቶታል ይላል። ከዛ ጠቢብሰ ለተአምርኪ ዘጸሐፎ ጠቢብ የሚባለው ተአምርሽን የጻፈው ነው። እንዘ ማህቤኪ ነሲያ ሴት ይሴፎ ካንቺ ዘንድ ዋጋ አገኛለሁ ብሎ ተስፋ አድርጎ ተአምርሽን የጻፈ ሰው ጠቢብ እርሱ ነው ይልና ተዘኪሮ ለደክሲዮስ አጽፎ ይላል። ተአምርሽን ለጻፈ ለደክሲዮስ የሰጠሽውን የክብር አጽፍ የክብር ካባ አስቦ በዚህ መንገድ ተአምርሽን የጻፈ ሰው እርሱ ንዑድ ነው ክቡር ነው ብቻ ሳይሆን ጠቢብ ነው አስተዋይ ነው ይላል። በጣም በእንትኑ በቃላት አጠቃቀሙ ለዘብ ያለ የሚመስል በመሰረታዊ ይዘቱ ግን ክላይማክስ ልንለው የመጨረሻ ከፍተኛ በሆነ አገላለጽ ተጠቀመ ብዬ ያገኘሁት የሚከተለው ነው። ተአምርኪ መጽሐፈ ጽጌ በሀቤየ ክቡር ይላል። ተአምርሽ የአበባ መጽሐፍ የአበባ የጽጌ መጽሐፍ የሆነው ተአምርሽ በሀቤየ ክቡር በእኔ ዘንድ የከበረ ነው ይልና ከመ ወንጌሉ ቅዱስ ለሕፃንኪ ፍቁር ልክ ፍቁር ተወዳጅ የሆነው የሕፃንሽ የልጅ የኢየሱስ ክርስቶስ ወንጌል በእኔ ዘንድ ክቡር እንደሆነው የተአምርሽ መጽሐፍን በእኔ ዘንድ ክቡር ነው ይላል። አሁን ተመልከቱ ወንጌሉን እና ተአምሩን የእመቤታችንን ተአምርና ወንጌሉን አንድ ላይ ነው የተቀበለው ማለት ነው። ይሄ እምነቱን ከፍ ባለ መንገድ የገለጸበት ነው። ቅድም ያየናቸው ደግሞ ተቃውሞውን ከፍ ባለ መንገድ የገለጸባቸው ናቸው። ጸረ ማርያም የሆነ አቋም ያላቸውን በጣም ከፍተኛ በሆነ ተቃውሞ ነው የሚገልጻቸው። ተአምረ ማርያምን ስብሐተ ማርያምን የእመቤታችንን ክብሯን ምስጋናዋን የሚቀበሉትን ሰዎች ያመሰግናቸዋል ጠቢባን እያለ ሌሎችን ሰነፎች አብድ ናቸው ሰነፎች ናቸው እያለ ይወቅሳቸዋል። ከዛም አልፎ ይረግማቸዋል ይቃወማቸዋል ማለት ነው። ከዛም አልፎ ሊኖሩ እንኳን በሕይወት ሊኖሩ አይገባም እነዚህ ትክክል አይደሉም ይላል። ይሄንን የሚገልጥበትን አንድ ቃል በጣም ላሳያችሁ ከበድ ያለ ቃል ተጠቅሞ እንዴት እንደሚገልጥ ማለት ነው። ቅድም ያነሳ ነው ተመልከቱ ሐሳቡን ከመይትፌሳ ጻድቅ ሶበይሬ ይበቃለ በተበቅሎ ጸር አርይ ዘታምረኪ ኃይለ ጻድቅ ሰው እግዚአብሔር ሲበቀልለት አይቶ ደስ እንደሚለው ራሱ ሲበቀል አይደለም እግዚአብሔር ሲበቀልለት አይቶ ደስ እንደሚለው አንቺም እመቤቴ ሆይ የተአምርሽን ኃይል ተአምርሽን በሚቃወም ሰው ላይ በቀል በመግለጽ አሳይ ይላል ግለጪ ይላል። ከዛ ቀጥሎስ እፎ የሃዩ እማ አምላክ እንተ ኪያኪ ጻለ የአምላክ እናት ሆይ አንቺን የሰደበ ሰው አንቺን ያቃለለ ሰው ተአምርሽን ያቃለለ የናቀ ሰው እንዴት ነው በሕይወት እንዲኖር የሚፈቀድለት ይላል። ከዛ አኮኑ በፍትሐ ጽጌኪ ይሙት ተብለ ላይላ አቡሁ ወይሙ ዘሃይሰመ ቃለ በልጅሽ ፍርድ በልጅሽ ቃል በሙሴ ሕግ ውስጥ እናቱን እና አባቱን የተሳደበ ሰው ይሙት ተብሎ ተፈርዶ የለምን? አንቺ እናታችን ነሽ። አንቺን የሚንቅ አንቺን የሚሰድብ አንቺን የሚያቃልል ሰው እማ አምላክ ሆይ እፎ እማ አምላክ ማን እፎ የሃዩ እማ አምላክ እንተ ኪያኪ ጻለ አንቺን የሰደበ ሰው እንዴት በሕይወት ይኖራል ይላል። ቱ ዘ ማክሲመም እዚህ ድረስ ይቃወማል ማለት ነው። ምን ማለት ነው? እናቱን አባቱን የረገመ ሰው የተሳደበ ሰው ይሙት ተብሎ የተፈረደው የሙሴ ሕግ እመቤታችንን በሚሳደብ እናታችንን በሚሳደብ ሰው ላይ ቢተገበርበት የሙሴን ሕግ በትክክል ተገበርን ማለት አይደለም ወይ? እንዴት ዝም ትያለሽ? ይሄ ሰው መወገድ አለበት ይላል ማለት ነው። አሁን ተመልከቱ ጸረ ማርያም የሆነን ሰው በሕይወት እንዳይኖር ጭምር እስከ መቃወም ድረስ አክሮ ይቃወማል ማለት ነው። ይሄ ምን ይባላል ሲባል መንፈሳዊ ቅናት ነው ማለት ነው።
ለእመቤታችን ያለውን ፍቅር ያሳየበት መንገድ ነው ማለት ነው። ለታምሯ፣ ለምስጋናዋ፣ ለክብሯ ያሳየውን መንገድ ያሳየውን ታላቅ ክብር የምናይበት የምናስተውልበት ማለት ነው። አሁን ምስጢረ ሥላሴንና ምስጢረ ሥጋዌን እንዲሁም የክርስቶስን ማዳን እንዴት ነው የገለጠ የሚሉትን የተወሰኑ ነገሮች ልስጣችሁና ታምረ ማርያም ውስጥ ጎልቶ በጣም ጎልቶ መሰረታዊ ሐሳብ ሆኖ የሚወጣው ምስጢረ ሥጋዌ፣ ምስጢረ ሥላሴ እና ነገረ ማርያም ወይም ክብረ ድንግል ማርያም የእመቤታችን ክብር ነው። ስለዚህ እሱን በምን ይገልጣል ሲባል በተለያየ መንገድ ይገልጣል። አንደኛው ለምሳሌ ተፈስሒ ድንግል እንተ ይታምር ይብሴ ወንድ የማታውቅ ድንግል ይሆንሽ ዘወትር በድንግልና የምትኖሪ እመቤታችን ሆይ ደስ ይበልሽ ይልና ዘጸገይኪ ለነ አሐደ እምነ ሥላሴ ከሥላሴ ከሶስቱ አካላት አንዱን የወለድሽልን እመቤቴ ሆይ። ጸገይኪ የሚለውን ቃሉን ነው የሚጠቀም። ጸገይኪ እዚህ ላይ ወለድኪ ተብሎ ነው የሚተረጎመው። የወለድሽልን ዘወለድኪ ለነ እንደማለት ነው። የወለድሽልን ከሥላሴ አንዱን የወለድሽልን እመቤቴ ሆይ ወንድን የማታውቅ እመቤቴ ሆይ ደስ ይበልሽ ብሎ ያመሰግናታል ማለት ነው በመላኩ ምስጋና። ይሄ ተደጋጋሚ የሚመጣ ነው። ከዛ ሌላ ምስጢረ ሥላሴ ደግሞ በላዕሌኪ ወበዮርዳኖስ ወበታቦር ስልሰ ጊዜያተ ለውሉደ ሰብእ ያረይ ዘሥላሴው ገጻተ በአንቺ ላይ እና በዮርዳኖስ እንዲሁም በደብረ ታቦር 3 ጊዜ የሶስትነቱን በአካል 3 የመሆኑን ምስጢር ገልጦልናል ይላል። በላዕሌኪ ማለት ምን ማለት ነው ሲባል ሰው በሆነ ጊዜ አብ ላጽኖ መንፈስ ቅዱስ ላንጽሆ እንዲሁም ወልድ ደግሞ በተለየ አካሉ ሰው ሆኖ አድሮባታል። የሥላሴ ማደሪያ እንላታለን። ሥላሴ ወልድ ከሶስቱ አካላት ወልድ በኩነት ይሄን ለይታችሁ እንድትረዱ በኩነት ሰው በመሆን ስጋዋን በመዋሃድ ባህሪዋን በመዋሃድ ከእርሷ ሰው ሆኖ ተጸነሰ፣ በማይጸኑ አደረ፣ ሰው ሆኖ ስጋ ለብሶ። አብና መንፈስ ቅዱስ ደግሞ በህድረት ማለት ኩነት ሳይሆን ስጋ ሳይዋሃዱ ስጋ ሳይለብሱ ነገር ግን እመቤታችን ማይደር አድርገዋታል፣ አድረውባት ይኖራሉ። የሥላሴ ማደሪያ ናት ማለት ነው። ይሄንን ለመግለጥ መጀመሪያ ሰው በሆነ ጊዜ ባንቺ ላይ፣ ከዛ ቀጥሎ በተጠመቀ ጊዜ በዮርዳኖስ፣ ከዛ ቀጥሎ ደግሞ በደብረ ታቦር ሶስትነቱን ገልጦልናል ብሎ ራሲው ግልጽ ያደርጋል ማለት ነው። በጣም ብዙ ነገሮች አሉ እዚህ ውስጥ። አንድ የክርስቶስን የማዳን ስራ የገለጠበትን አንድ ልናገርና ሰብሰብ ላድርገው ማለት ነው። በማኅሌተ ጽጌ ውስጥ ተደጋግሞ ከሚነሱ ነገሮች አንዱ የእመቤታችን ክብር፣ የእመቤታችን ወላዲተ አምላክነት፣ ይሄም ደግሞ ከክርስቶስ የማዳን ስራ ጋር ቀጥታ ያለው ትስስር ነው። አንዱን እንዲህ ይላል አንድ ግጥም አንድ ድርሰት በጌጋየ አዳም ወሔዋን ሱራፊ ዘአጸዋ በእናታችን ሔዋንና በአባታችን በአዳም በደል ምክንያት ሱራፊ የዘጋት ያቺ የገነት በር እንበለ ጽጌኪ ድንግል ለአንቀጸ ገነት ዛርሃዋ ድንግል ሆይ ያለ ልጅሽ ሰው መሆን፣ ያለ ልጅሽ ማዳን፣ ያለ ልጅሽ ሞት የገነትን በር የከፈታት ማን ነው? ተፈሥሒ ድንግል መያጢተ አዳም እምፄዋ አዳምን ከምርኮ ከዲያብሎስ ባርነት ከኃጢአት ባርነት የመለስሽው ለመመለሱ ምክንያት የሆንሽው እመቤታችን ድንግል ማርያም ሆይ ደስ ይበልሽ። በተአምርኪ ውስተ ምድረ ገነት አቲዋ በተአምርሽ አንቺ ጌታን በመውለድሽ ወደ ምድረ ገነት ተመልሳ። ተአምር የሚለውን ቃል ምን ድረስ እንደተጠቀመው እንድታውቁት ማለት ተአምር የሚለውን እመቤታችን ያደረገችው ተአምር የሚለውን ብቻ አይደለም የሚገልጠው። በእመቤታችን ላይ እግዚአብሔር ያደረገው ሰው የመሆኑ ተአምር ጭምር ነው ያለ። ለዛ ነው እዚህ ውስጥ በተአምርኪ ውስተ ምድረ ገነት አቲዋ በአንቺ ተአምር ሔዋን ወደ ገነት ገብታ ይላል። እመቤታችን ተአምር አድርጋ ነው ወይ የገባች ሔዋን ወደ ገነት የተመለሰች ሲባል አይደለም። እመቤታችን ጌታን ወለደች፣ ጌታ ሞተ፣ ደሙን አፈሰሰ፣ ካሳ ተካሰ፣ ሔዋን ተመለሰች። በእመቤታችን ላይ ሰው በመሆን ስጋዋን ነፍሷን በመዋሃድ ባህሪዋን በመዋሃድ የእኛን ስጋ የእኛን ባህሪ በመዋሃድ ከእርሷ የፈጸመውን የማዳን ምስጢር ተአምር በሚለው ቃል ገልጾታል ማለት ነው። ትክክል ነው። ሚራክል ነው። ተአምር ነው። ሚስቴሪየስ ነው። ምስጢር ነው። ምስጢርም ተአምርም ማዳንም ነው። ይሄንን ነገር ተአምር የሚለው ቃል ገልጾት ብቻ አይደለም፣ በተአምርኪ ብሎ ከእርሷ ጋር አያይዞ አዛርፎ ተናግሯል። አዛርፎ አያይዞ ማለት ያንቺ ተአምር ብሎ በአንቺ ላይ የተደረገ ተአምር ብሎ በግልጽ ይናገራል ማለት ነው። በአንቺ ላይ በተደረገው ተአምር ሔዋን ወደ ገነት ተመልሳ ከመጣይዋ አንፈራጸት ሔዋ
ሔዋን እንደ ጥጃ በደስታ ዘለለች ገነት ስትገባ ይላል። አሁን እነዚህ ነገሮች ከክርስቶስ የማዳን ሥራ ከሰው መሆኑ ከሶስቱ አካላት አንዱ አካል ኢየሱስ ክርስቶስ ሰው መሆኑን እንዲሁም ደግሞ እርሱ ኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ሰው በመሆን ሲያድርባት ሰው ሆኖ ሥጋዋን ሲዋሃድ አብና መንፈስ ቅዱስ ደግሞ በረድኤት ያደሩባት ያጸኗት አምላክን ለመውለድ ያበቋት የሶስቱም የአብ የወልድ የመንፈስ ቅዱስ ሥራ ስለሆነ ማጽናት፣ ማንጻት፣ ማብቃት፣ መጠበቅ፣ መምረጥ ለአንዱ የሚሰጥ ስላይደለ ከሶስቱ አካላት ግን ሰው መሆን ብቻ የኢየሱስ ክርስቶስ ነው። ሶስቱም ግን በሌሎች ይዋሃዳሉ፣ ይተባበራሉ፣ አንድ ይሆናሉ ማለት ነው። እነዚህን ነገሮችም ያደረገበትን ነገር ሁሉ ማሕሌተ ጽጌ ይገልጣል ማለት ነው። ይሄ ማሕሌተ ጽጌ በጣም በብዙ ታሪኮች በብዙ የገድላት፣ የድርሳናት፣ የብሉይ ኪዳን፣ የሐዲስ ኪዳን፣ የሊቃውንት መጻሕፍት ጥቅሶች፣ ታሪኮች፣ ትምህርቶች የተሞላ ነው። በብዙ ምስጢራት የተሞላ ነው። 150ም ማለት ነው። ሰቆቃወ ድንግል ሲንጨምርበት ደግሞ በጣም ብዙ ነው። ይሄን ሁሉ በአንድ መድረክ በዚህ መንገድ ማቅረብ በጣም አስቸጋሪ ነው። ግን ለመምረጥ በጣም ታግያለሁ። ምሳሌ የሚሆነኝን ነገር ለማሳየት በጣም ታግያለሁ። ይሄ ነገር ምን ይጠቅማችኋል ነው መጨረሻው መደብደቢያ። ምን ይጠቅማችሁ ሲባል ለማንበብ እንድትነሳሱ ይረዳቸዋል፣ ለመማር እንድትነሳሱ ይረዳቸዋል። አማርኛ ተተርጉሞላቸዋል። ማሕሌተ ጽጌ የግድ በግዕዝ እንድታጠኑት አይጠበቅም። ለኛ ለዜማውም በቃላችንም ቋንቋው ስለሚቀርበን እንፈልገዋለን። ለእናንተ በአማርኛ ተተርጉሟል። ለምሳሌ እኔ አሁን ዛሬ እቺን ይዣለሁ፣ ሌሎቹም አሉ ብዙ ግዕዝም አማርኛም አለው። ስለዚህ እናንተ ትገዙና አማርኛውን ታነባላችሁ። አማርኛውን ስታነቡት ጸሎትም ነው፣ አማርኛውን ስታነቡት ትምህርትም ነው። ሃይማኖታችሁን ለማወቅ የቤተ ክርስቲያንን ታሪክ ለማወቅ ነገረ ማርያምን ለማወቅ ይጠቅማችኋል። ከዛ ቀጥሎስ ግዕዙን ብችሉ በመስማት ባችሉ ደግሞ አማርኛውን ስታውቁ ምን ያደርጋቸዋል? አባቶቻችን በዘመነ ጽጌ በወርኃ ጽጌ ማሕሌት ሲቆሙ ምስጋና ሲያመሰግኑ ምን እያሉ እንደሆነ ገብቷችሁ ትሳተፋላችሁ ማለት ነው። ገብቷችሁ አብራችሁ ትቆማላችሁ ማለት ነው። ገብቷችሁ ከተሳተፋችሁ፣ ገብቷችሁ አብራችሁ ከቆማችሁ ደግሞ ስለገባችሁ ተሳትፏችሁ በእውነተኛ መንገድ እየተሳተፋችሁ ስለሆነ ዝም ብላችሁ ፓሲቭ ስላይደላችሁ ዋጋችሁ ለእናንተ ይሰጣል ማለት ነው። ዝም ብሎ ለቆመ ዋጋው እንደ እምነቱ ነው የሚሆነው። አምኖ ይቆማል፣ እግዚአብሔር አይከለክለው። አውቆ አምኖ ጥረት ቢጨምርበት ገድል ቢጨምርበት ደግሞ ዋጋው ይጨምራል። ሁሌ ዋጋ በእግዚአብሔር ቤት የምናገኘው ዋጋ የእኛን ተሳትፎ ይፈልጋል፣ የእኛን እውቀት ይፈልጋል፣ የእኛን ገድል ይፈልጋል። አይ እግዚአብሔር ቸር ነው በማለት ብቻ ላይ አትመስረቱ። እኔ ቢገባኝም ባይገባኝም ችግር የለም አትበሉ። ሃይማኖታችን ሊገባን ያስፈልጋል። የቤተ ክርስቲያናችን ትምህርት ሊገባን ያስፈልጋል። የቤተ ክርስቲያናችን ስርዓት ሊገባን ያስፈልጋል። ስለዚህ አባ ጽጌ ድንግል ማን ናቸው? ታሪካቸው ምን ይመስላል? በየትኛው ዘመን የነበሩ ናቸው? ለምን ይሄንን ማሕሌተ ጽጌ ደረሱ? ማሕሌተ ጽጌ ማለት ራሱ ምን ማለት ነው? ወርሁ ወቅቱ ዘመነ ጽጌ ለምን ተባለ? ወርኃ ጽጌ ለምን ተባለ? ከዛ ቀጥሎስ በማሕሌተ ጽጌ ውስጥ ያሉ መሰረታዊ ሐሳቦች ምንድን ናቸው? ብሉይ ኪዳንን አባ ጽጌ ድንግል እንዴት ነው የሚጠቅሰው? እንዴት ነው የሚተረጉመው? ሐዲስ ኪዳንን እንዴት ነው የሚጠቅሰው? እንዴት ነው የሚተረጉመው? ከዛ ቀጥሎ ደግሞ ምስጢረ ሥላሴን እንዴት ገለጠ? ምስጢረ ሥጋዌን የክርስቶስን ሰሞን እንዴት ገለጠ? በተለይ ደግሞ ነገረ ማርያምን የሚቃወሙ ሰዎች፣ ታምረ ማርያምን የሚቃወሙ ሰዎችን እንዴት ዘለፋቸው? እንዴት ነቀፋቸው? እንዴት ረገማቸው? መርገም ጭምር ነው ያለበት ማለት ነው። ቃሉን የምጠቀመው ሆን ብዬ ነው ራሱ ስላለ ማለት ነው። ስለዚህ ምንድነው ያ መልእክቱ ሲባል ለእመቤታችን ለቅድስት ድንግል ማርያም ያለውን ፍቅር ይገልጣል። ተቃዋሚዎችን እመቤታችን የሚጠሉ ሰዎችን የሚጠላበትን መንገድ ይገልጣል። ስለዚህ እግዚአብሔር እነዚህ አይነትን ሰዎች እንዲያርቅለት እመቤታችን ቅድስት ድንግል ማርያምም እንድትከላከል ለምን ዝም ትያለሽ ብሎም ይጠይቃል ማለት ነው። ጥያቄውን ያቀርባል ማለት ነው። ስለዚህ በዚህ መንገድ ይሄንን ነገር እየተረዳን እያወቅን የምንሳተፍ ከሆነ ለእምነታችን ያለን ዕውቀት ይሰፋል። ለእምነታችን ደግሞ እምነታችን ይጸናል። እምነታችን ሲጸና ገድላችን ይበዛል። የምንከፍለው ዋጋ ይበዛል። የምንከፍለው ዋጋ ሲበዛ ደግሞ እግዚአብሔርን የምናከብርበት መንገድ ጨመረልን ማለት ነው። እግዚአብሔርን ደስ የምናሰኝበት መንገድ ገባን፣ ጨመረልን ማለት ነው። እግዚአብሔርም ደግሞ ልጆቼ በእምነት ጸንታችኋል፣ አይምሯችሁ በእውቀት ሰፍቷል፣ ገድላችሁ በዝቷል፣
ዋጋ ከፍላችኋል፣ እኔም አክብራችሁኛል፣ ደስ አሰኝታችሁኛል፣ ደስ አሰኛችኋለሁ፣ በቅዱሳኑ ፊት በአደባባይ አከብራችኋለሁ ብሎ የአባቴ ብሩካን ኑ ብሎ ይጠራናል ማለት ነው። ለዛ የምንዘጋጅበት መንገድ ነው ማለት ነው። ይሄ ሁሉ ትምህርት፣ ይሄ ሁሉ ምክር፣ ይሄ ሁሉ ሐሳብ የኔም የእናንተም ድካም ለዚህ ነው። እመቤታችን ቅድስት ድንግል ማርያም እንግዲህ በጸሎቷ በምልጃዋ ትርዳን። እግዚአብሔር ዕውቀታችንን ያስፋልን፣ ሃይማኖታችንን ያጽናልን፣ ቤተክርስቲያንን አንድ ያድርግልን፣ አባቶቻችንንም ይጠብቅልን፣ ካህናቱንም ያበርታ፣ አገልጋዮችንም ያበርታ። ደግፉ አገልጋዮችን፣ ሰባኪያነ ወንጌልን፣ ዘማሪዎችን፣ ቤተክርስቲያንን የሚያገለግሉ በሰርግም በጥምቀትም በፍታትም እኔ በጣም ነው የምገረመው ማለት ነው። ቤተክርስቲያን ሁልጊዜ በሯን ከፍታ ሰው ሲሞትብን መታ ትፈታለች፣ ትቀብራለች፣ ታስተናግዳለች። ሲታመም መጥተው ይጠይቃሉ፣ ጸበል ይረጫሉ፣ ይጸልያሉ፣ በመስቀል ይዳስሳሉ፣ አይዟችሁ ይላሉ፣ ያበረታታሉ። ክርስትና ሲመጣ ልጆቻችን ይዘን ስንመጣ 40 ቀን ቆጥረን እዚህ ነው ያሉት እነሱ። በሩ ክፍት ነው። ወንጌል በሩ ክፍት ነው። ወንጌል ይሰበካል፣ ዝማሬ ይዘመራል፣ ማህሌት ይቆማል፣ ሰዓታት ይቆማል። ቤተክርስቲያን በዚህ መንገድ በሀብት በልጽጋ ህዝብን ተሸክማ ያለች ናት። እኔ ቅድም ቀን በገባሁበት ሰዓት ላይ ቀደም ብዬ ነው የገባው፣ ምንም ሰው አልነበረም። ግን ግቢው ውስጥ ገባ በቃ እግዚአብሔርን እንዴት እንዳመሰገኑት ማለት ነው። ምክንያቱም ሌላ ቦታ ያለው ጫጫታ ከህይወቴ ነው የወጣ እንዳለ ማለት ነው። ከህይወቴ የወጣና ከዚህ ከጫጫታ አውጥተህ ቤት ስገባ የሚሰማኝን እረፍት፣ ደስታ፣ ሰላም እንዳገኝ ቤተክርስቲያንን የሰጠኸኝ፣ ቤተክርስቲያንን ለህዝብ የሰጠህ፣ ቤተክርስቲያንን ደግሞ ሰጥተሃት አቅም አግኝታ ህዝብን ተሸክማ ያዘነው መጥቶ የሚያለቅስባት፣ የተደሰተው ደስታውን የሚገልጥባት፣ የሚያመሰግንባት፣ ያመነው የሚጠመቅባት፣ የሚቆርብባት፣ የሞተ የሚፈታባት፣ የሚቀበርባት፣ የሚሸኝባት፣ በዚህ መንገድ ተሳስረን የእግዚአብሔርን መንግስት የምናገለግልባት ቤት የሰጠህን አንተ ነህ እያሉ እያመሰገኑ ነበር፣ እግዚአብሔርን እያመሰገኑ ነበር። እና ክብር ምስጋና ለአምላካችን ለእግዚአብሔር ይድረሰው። እኛም በትምህርት እንድንበረታ እግዚአብሔር ይርዳን። ሰላም ያገናኘን። ሰላም ሁኑልን። ሄላቲዮ